ሜሪሻ እንዴት ነሽ? ሰላም ወይድ እንዴት ነው? ሁሉ ሰላም ነው አለን እግዚአብሔር ይመስገን። እኔና አንቺ እኮ እንግባባለን አይደል? እ ሰሟት እንግባባለን። እንግባባለን አይደል? ጸባይን አሳምራለሁ ባይሆን ሻይ ቡና ልሻለሁ ደግሞ በዛ ላይ በእኔ ውጪ። እሺ ደስ ይለኛል። የማይከራከር ሰው ደስ ይላል ብሎ ድርቅ የሚል ሰው ያው ሙግትና ክርክር ይለያያል። ሙግት ደስ ይላል፣ አርጊመንት ሙግት ይፈቀዳል። ደስ ይላል። ግን ክርክር እና ደግሞ ክርክር ድርቅ ገላትያ 5:19 ላይ ክርክር የስጋ ስራ ነው ብሎ የሚናገረው ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ምንድነው እውነት የሀቅ ባለቤት ሆኖ እውነትን ይዞ ግን ለእኔ ሲል ክርክርን የተወ ወይም ደግሞ ኮንፍሮንቴሽንን የተወ ሰው ጀነትን ዋስ ሆነዋለሁ ብለዋል። አይፈቀድም። ቁርአን ላይም በሱረቱ አንከቡት ምዕራፍ 29 ቁጥር 46 ላይ የመጽሐፉ ሰዎችን መልካም በሆነ ሙግት እንጂ አትሟገቷቸው። አርጊመንት ቢልድ ማድረግ መልካም በስነ ምግባርና በግብረ ገብ ነው ከእናንተ ጋር ማውራት የሚፈቀደው። ሰዎችን ወደ አላህ መንገድ በገሳጼና በጥበብ ጥራቸው ነው የሚለው በሂክማ ገባሽ። በገሳጼ ማለት አዝነሽ የሆነ ዝነት ኖሮሽ በቃ እንደምታስብልሽ በቃ አደራ በመባባል በትዕግስት በሀቅ ላይ የተመሰረተ በሀዘን አደራ የተባባሉት ይላል ሌላ ቦታ ላይ። ስለዚህ አሁን አንቺ መተሽ ኢየሱስ ጌታ ነው ኢየሱስ ያድናል ስትይ ሞቲቭ ነው መሆን ያለበት ለእኔ እንደምታስቢልኝ ልክ እኔ ጥፋት ላይ እንዳለውና ከጥፋት ለመመለስ በሚል ኢንቴንሽን ከሆነ መግባባት ይቻላል። ግን ማሸነፍና መሸነፍ አይነት ከሆነ ያ ስፒሪት ጥሩ አይደለም ለማንኛውም ማለት ነው። ሀሳብ ለመቀያየር ማያመች። አንቺ የምታምኝበትን ነገር ትናገራለሽ፣ ሰው የሚያምንበትን ለትችት ክፍት የማያደርግ ሃይማኖት ጥያቄ ምልክት ውስጥ ነው ያለው ማለት ነው። ረሱል ሰለላሁ ዐለይሂ ወሰለምን አላህንንም ሰዎች መሳደብ ነው የሌለባቸው እንጂ እኛ ሲሳደቡ ያው ማሰደብ የለብንም ነው እንጂ የምንለው ለትችት ለሂስ ለጥያቄ ክፍት ማድረግ አለብን። አይምሮን የሰጠን አላህ መጽሐፍንም ሲሰጠን የሰጠን መጽሐፍ ከአይምሮአችን ጋር የሚቃረን አድርጎ አይደለም የሰጠን ራሱ ማለት ነው። ክፍት አድርጎ ነው ኦፕሬት ማድረግ የሚችልበት ነው፣ ፕሮሰስ ማድረግ የሚችልበት ነው። ኦፕሬት የማያደርገውን ነገር ኦፕሬት ማድረግ የማይችለውን ፈንክሽን ማድረግ የማይችለውን ነገር ከአቅም በለሽ አይገባሽም እየተባልሽ የምትባይበት ነገር አይደለም ማለት ነው። ኢየሱስን ይዋሻል ብለሽ ታምኛለሽ አንቺ ሜሪ? እኔ አይዋሽም ያላህ ነብይ ነው ብለን ስለምናምን አይዋሽም ብዬ ነው ማምነው። ይዋሻል ብለሽ ታስቢያለሽ ሜሪዬ? አላስብም፣ እንደዛ አታስብም። ትንቢተ ዘካርያስ ምዕራፍ 13 ቁጥር 7 ላይ ዮዴሄ ቫብሄ ወይም ያህዌ ሲናገር እንደዚህ ይላል፣ ሰይፍ ሆይ ባልንጀራዬ በሆነ ሰው በእረኛዬ ላይ ንቃ ይላል የሰራዊት ጌታ ያህዌ አዶናይ ኤሎሂም ያህዌ። እረኛውን ምታ በጎቹ ይበተናሉ ይላል። እረኛውን ምን በል ይለዋል? ምታ። ባዩ ማን ነው ሜሪሻ? እሺ አለሽ ባዩ ማን ነው? ማንን ነው እያናገረ ያለው? አናጋሪ ዮዴሄ ቫብሄ ነው። አንሳ። እሺ ከዛ ሰይፍ ሆይ ባልንጀራዬ በሆነው በእረኛዬ ላይ ይላል በመስሉ ላይ ማለት ነው። አዎ ሰይፍ ምን በላለ? እረኛው ምን በላለ? እረኛው ምን በላለው? ምታ ነው አይደል? አዎ መቹ ማን ነው? አይ አውዱን ማየት አለብን፣ ግን ጥያቄ መጀመሪያ ዘካርያስ 13:7 ላይ አይ እንደተረጁ ነው በጣም አሁን ቃሉ ነው። እኛ ሀሳብ ላይ ነው ብቻ የምናተኩረው። አይሻ ፐርሰናሊ እየወተን ሀሳቡ ላይ ብቻ ስለሆነ ዘካርያስ 13:7 ላይ ያሲን ካለ ያወጣልሻል። ሰይፍ ሆይ ባልንጀራዬ በሆነ ሰው በእረኛዬ ላይ ንቃ ይላል የሰራዊት አዶናይ ጸባዖት አዶናይ ያህዌ። እረኛው ምታ በጎቹ ይበተናሉ፣ እጄ በታናናሾች ላይ እመልሳለሁ ይላል። እረኛውን ምታ ብሎ የሚያናገረው በሁለተኛ መደብ ማንን ነው? እሺ ተረጓሚው ማለት ነው። እንዴት ነው? እግዚአብሔር በተመረጠ እረኛ ላይ እሺ እረኛውን ምታ በጎቹንም ይበተናሉ፣ እጄንም በታናናሾቹ ላይ መልሳለሁ አይደል እኮ። ማንን ነው በሁለተኛ መደብ ሰይፎ እያለ የሚያናግረው? ሰይፉን ነው አይደል? ኦኬ ሰይፎ እያለ ሜሮ ነው እያልኩ ብዬ የምናገር ፈርስት ፐርሰን ነኝ እኔ፣ ሰከንድ ፐርሰን ደግሞ አንቺ ነሽ ያለሽ። እሺ ያ ሆይ የሚል ነገር ቮካቲቭ ነገር ስለምትጠቀሚ ማለት ነው። ቮካቲቭ አርቲክል ከተጠቀምሽ ያው እንደዛ ማለት ነው። አሁን ሰይፍ ሆይ ባልንጀራዬ በሆነው ላይ በእረኛዬ ላይ ንቃ
ይላል የሰራዊት ጌታ ያህዌ። እረኛውን ምታ ይለዋል። ምታ ባዩ ማን ነው? ዮድሄ ቫቭ ሄ ነው አይደለ? እህ። ማንን ነው ምታ ብለው የሚያወራው? ሌላ ማንን ነው ምታ ግለሰብ ብለው ነው የሚያወራው? አይደለ? እየተናገረ በጥቅሱ አይደለም። መሰረት አውዱ እየሄድን እዛ ነው ላይ አይደለ? ቮካቲቭ ተጠቅመዋል። አዎ። ይኸው አይተሽም። ሆይ የሚለው ማንን ነው? ሆይ እሺ፣ ያው እዚህ ላይ ወጣ። አሁን እሺ፣ ሰይፍ ሆይ ባልንጀራ ስለረኛ ማንን ነው እያናገረ ያለው? ፈጣሪ በሁለተኛ መደብ እኔ አልገባኝም። ማለት ስፔሲፊክሊ ማን ነው ልድገምልሽ፣ እየተናገረ አይዞሽ፣ ያለው የሚለው ችግር ነገር የለም። አልገባኝም። እሺ አስረዳኝማ። ሜሮን ሆይ እህ። ምግብ ብይ፣ ጠጪ፣ እረፍት አድርጊ፣ ውሃ በደንብ ጠጪ፣ እንቅልፍ 8 ሰዓት ተኝ ብዬ የምናገር ማንን ነው? ሆይ ብዬ እያወራ ያለሁት ማንን ነው? ሰከንድ ፐርሰን ላይ ያለችዋ ፈርስት ፐርሰን እኔ ነኝ የመጀመሪያ መደብ ላይ፣ ሁለተኛ መደብ ላይ ያለችዋ ደግሞ ሜሮን ናት። ግልጽ አይደለም? አዎ። ስለዚህ አንቺ ሰይፍ ልክ ተነሺ የሚለው እግዚአብሔር አንቺ አንቺ ሰይፍ ሳይሆን ተነሺ ነው እያለ ያለው አይደል? ተነሺ ሳይሆን ሰይፍ ሆይ ባልንጀራዬ በሆነው በእረኛዬ ላይ ንቃ። ስለ ሰይፍ ነው የሚያወራው አዎ፣ ስለ ይላል ሰይፍ። የሰራዊት አዎ፣ ጌታ እግዚአብሔር ያህዌ። የሚያናግረው ሰይፍን ነው። እሺ። እረኛውን ምታ፣ በጎቹም ይበተናሉ። ንቃ፣ ምታ እያለ የሚያወራው ማንን ነው? አንቺ ሰይፍ የሚላት ማለት ነው። በዚህ አንቺም በዛ አልተባለም፣ አንተ ነው የተባለው። አይዞሽ፣ እሺ፣ አንተ ማስኩላይን ሰይፍ ነው ፌሚናይን ጄንደር አይደለም፣ ተባታይ ጾታ ነው እንጂ እሺ፣ አነስታይ ጾታ አይደለም የሚጠቀመው። አንቺ በደንብ ተከታታይ። አይዞሽ፣ እንደዛ ነው። እሺ፣ ምንም ነው ልያው አንዴ ወይ አነስታይ። ያው አንቺ ጋር ያለው መጽሐፍ እንደዛ ነው የሚለው። አዎ፣ እሺ በቃ እዛ ነው። ችግር በዕብራይስጡ የለውም። ማተር አነስታይ ጾታ አይደለም የሚጠቀመው፣ ተባታይ ጾታ ነው የሚጠቀመው። ይህንን ያሲን ያወጣልሽን ተከታታይ። እሺ፣ ሰይፍ ሆይ ባልንጀራዬ በሆነው በእረኛዬ ላይ ንቃ፣ ወይም በአንቺ መጽሐፍ ንቂ ይላል የሰራዊት ጌታ እግዚአብሔር። አዎ፣ እረኛውን ምቺ፣ በጎቹን ይበተናሉ። በአንቺ መጽሐፍ ይሁን። አሁን ምቺ ወይም ደግሞ ምታ ወይም ንቃ ደግሞ ወይም ንቂ እያለ በሁለተኛ መደብ ዮድሄ ቫቭ ሄ እያናገረ ያለው ማንን ነው? እኔ እንጃ። እኔ በሰፊ አይቼው ስለማላቅ እሱ ሰይፉን ጥቅስ ነው፣ ሰይፉን ስፔሲፊክሊ ነው። አም ናት ሹር እንደዚህ ለመመለስ አብሽሪ፣ አሁን አይቶ ሰይፉን ነው አይቶ እኮ እዚህ ማየት አውዱ ላይ እኮ አለ። ይኸው አውዱ ላይ ሰይፍ ይላል እኮ፣ ሰይፍ ሆይ ይላል። ሰይፍ ሜሮን ወይ ካልኩኝ ማንን ነው እያናገርኩ ያለው ሲባል ሜሮን ነው አልኩ። የምትለው። ቅድም ስል እኮ አዎ ሰይፎ የተባለው ነው አልኩኝ። እግዚአብሔር ያንን እያናገረ ነው። እሺ በቃ ሰይፎ እንደዛ እያለ ከሆነ የኔ ነው እየተናገረ ነው። እስከራች አድርጌ ነው ማለት ነው። እኔ ጋር ችግር ያለው ስለ ማለት ነው። እሺ ኢየሱስ ነው ጥሩ፣ ኦብቪየስሊ ታውቃለህ። ዘካርያስ አዎ ያው ትንቢት እንደሆነ እናውቃለን። እና ትክክል። አሁን ወደ ዋናው ልመጣ ነው። ክርስቶስ ነው። ማቴዎስ ወንጌል ምዕራፍ 26 ቁጥር 31 ላይ ኢየሱስ ይህንን ጥቅስ ይጠቅስና የሚናገረው አንድ ቁም ነገር አለ። እሺ እሺ እሱን ያውጣልን ራሱ። ማቴዎስ ወንጌል ምዕራፍ 26 ቁጥር 31 ላይ ልብ አድርገሽ ተከታታይ። ማቴዎስ ወንጌል ምዕራፍ 26 ቁጥር 31 ላይ በዚያን ጊዜ ኢየሱስ እንዲህ አላቸው፣ በዚች ሌሊት ሁላችሁ በእኔ ትሰናከላላችሁ፣ እረኛውን እመታለሁ፣ የመንጋው በጎች ይበተናሉ የሚል ተጽፏልና። የት ቦታ ላይ የተጻፈው ሜሪሻ? ቅድም ዘካርያስ 13:7 ላይ ያለውን ጠቅሶ ነው ኢየሱስ ትንቢቱን ፈጸመ። ኢየሱስ ክርስቶስ ትንቢቱን ፈጸመ። እረኛው ምን ላለው አለ? እረኛው ምን ላለው አለ? እመታለሁ አይደል? እሺ መታ ይላል። ባዩ ማን ነው? እዚህ ጋር ኢየሱስ ክርስቶስ ትንቢቱን እየተናገረ ነው። ባዩ ማን ነው? እረኛውን እመታለሁ ባዩ ማን ነው? ተናጋሪው ፈርስት ፐርሰን ላይ ያለው። እስቲ ቆይ አንድ ጊዜ እያየሁት ነው። ጥቅስ እያየሁ ነው እያነበብኩት። ይኸው ችግር የለውም ችግር የለውም። እሺ እረኛው ማን ነው? እሺ ቀለል ኢየሱስ ነው። እረኛው ኢየሱስ ነው እኮ እሱን ኮንክሉድ አደረገ። እመታለሁ ባዩ ማን ነው? በዚህ በማቴዎስ መሰረት ነው እየጠየቀኝ ያለው ወይስ በማቴዎስ እያለ ያለው ምንድን ነው? ኢየሱስ እረኛውን እመታለሁ ሲል መቺው ማን ነው ነው ጥያቄው የጠየኩሽ። ምን አላችሁ? እሺ ቆይ አንዴ እንዲህ አላችሁ፣ ዛሬ ሌሊት ሁላችሁም በእኔ ምክንያት ትሰናከላላችሁ፣ እረኛውን መታ እመታለሁ። እንደዛ ነው የሚለው። እስቲ እንዴ እረኛውን እመታለሁ የመንጋው በጎች ይበተናሉ የሚል ተጽፏልናል። ሁለት ጥያቄዎች ነው እዚህ ጋር መጠየቅ። እረኛውን እመታለሁ የሚል ጥቅስ ከሌለ
ቢያንስ ኢየሱስ ብሉይ ኪዳን ላይ ያለውን መጽሐፍ ሲያነብ በትክክል አይጠቅስም? ከሜሮን ትንሽ ማለት እኔ አሁን ለምሳሌ ባይብል አውቃለሁ በተወሰነ መልኩ ማለት ነው፣ እንደናንተም ባሉንም ማለት ነው። እና ግን ብሉይ ኪዳን ላይ ስጠቅስ በትክክል ነው ኮቴሽኑ የምጠቅሰው። ቢያንስ ካቃተኝ እንኳን በቃሌ እንኳን እንትን ነው በትክክል ኢየሱስ እንዴት አይጠቅስም? ይሄንን ሜሪሻ ቃሎች ይኸውልህ ባይዘው የዕብራይስጥ ቃሎችና እኔ ማውቀው ብዙ ጊዜ ስለሚገጥመኝ ነው። የግሪክ ቃሎች ትርጉማቸውን ገብተህ ስታየው የተለያየ አይነት ትርጉም አለው። ለምሳሌ አሁን ያልከው የዕብራይስጥ ቃል መታወር ደግሞ በእንግሊዝኛ አሁንም ስትራይክ የሚለው ቃል ዕብራይስጥና ግሪክ ትችያለሽ? በዕብራይስጥ ደግሞ ዕብራይስጥና ግሪክ ትችያለሽ? ዕብራይስጥና ግሪክ ፓታሶ ምንድን ነው የሚባለው? ትችያለሽ? ዕብራይስጥና ግሪክ ትችያለሽ? ዋንን ወስደሻል? ዕብራይስጡን ያሉና የተለያየ አይነት ትርጉም አለው ነው ፖይንቱ። ኢምፐራቲቭ ፎርም አይደለም። እኔው ገብተን ነው ዕብራይስጥና ግሪክ ትችያለሽ? በቃሌ ገብቼ ግን ቬሪፋይ ማድረግ እችላለሁ። ኦኬ ቬሪፋይ ከፈተልሽና ኢምፐራቲቭ ፎርም ነው አይደለም የሚለው እኔው ጊዜ ያለሽ ነው አሳይመንት ብትወስዱ ይሻልሻል። ተመሳሳይ ነው። እኔ እዚህ ጋር ተመሳሳይ አይደለም። እረኛውን እመታለሁ ማለትና ምታ ማለት በይዘትም ሆነ በአይነት በመንስኤም ሆነ በውጤት ሁለት የተለያዩ ለየቅል ነገሮች ናቸው። አንቺ በየትኛው ቀመርና ስሌት ቀመረሽውና ስተሽው በየትኛው መስፈርትና ሚዛን መዝነሽውና ለክተሽው ይለያያል። ተመልከች። እኔ አሁን ቢ ማለትና እበላለሁ ማለት ይለያያል። ልዩነቱ ምንድን ነው? ቢ ማለትና እበላለሁ ማለት ምንድን ነው ልዩነቱ? ለኔ እበላለሁ ስለ ራሴ ነኝ በዩ። ቢ ማለት ግን አንቺን እየነገርኩሽ ነው። ፓስት ቴንስ እና ፕሬዘንት ቴንስ ስታረገውማ እንትን ይላል። ግን ፓስት እና ፕሬዘንት አይደለም እኮ እሺ ጉዳዩ። ሁለቱም እንትን ነው፣ ሁለቱም ፕሬዘንት ቴንስ ነው። ብላና እበላለሁ ማለት ይለያያል። እሺ አንድ ነገር ትርጉም አንድ ከሆነስ? እሺ ቆይ ትርጉም አሁን አንድ ነገር ከሆነስ ፎር ኤግዛምፕል የሀሳብ ፍሰት የሀሳብ ልዩነት አለው ማለት ሁለት የተለያየ አረፍተ ነገር ያደርገዋል። ሜሮን ቢ ማለትና ሜሮን እበላለሁ ማለት ይለያያል። እበላለሁ ስል በይው ራሴ ነኝ የምሆነው። ቢ ብዬ ስናገር ደግሞ በሁለተኛ መደብ አንቺን እያናገርኩሽ ነው፣ ዲያሎግ እያደረግኩኝ ነው ያለሁት ከአንቺ ጋር። ዘካርያስ 13:7 ላይ ሰይፍ ሆይ ባልንጀራዬን ምታ ሲል አናጋሪው እና ተናጋሪው ማንን ነው የሚያናገረው? አድሬስ የሚያደርገው ማን ነው? ሰከንድ ፐርሰን ላይ ያለው ነው። ሁለተኛ መደብ ላይ ያለው ነው። ሁለተኛ መደብ ላይ ያለው ማን ነው ስንል ሁለተኛ መደብ ላይ ያለው ሰይፍ ነው። ሰይፍን ምታ ብሎ አዞታል ነው ዘካርያስ 13:7 ላይ ያለው ጥቅስ የሚናገረው። ነገር ግን የማቴዎስ ወንጌል ምዕራፍ 26 ቁጥር 31 ላይ ግን ስትመለከችው እረኛውን እመታለሁ ነው የሚለው። መቺው ራሱ ዮዴሄ ቫፔ ነው። እረኛ የተባለው መሳያ ነው። ዘ ፕሮሚስድ መሳያ ነው። መሲውን ነው የሚመታው ራሱ። መቺ ራሱ ነው። ስለዚህ አንደኛ ግራማቲካሊ ኢረር አለበት ነው። ለምን? ሁለት የተለያዩ አረፍተ ነገሮች ናቸው። ገብተሻል? ስለዚህ ይሄ ነገር አይኔ ያፈጠጠና ጥርስ ያስገጠጠ እውነታ ሆኖ ሳለ አይኔን ምንድነው አይኔን ግንባር ያደረገው ጥርሴ እንደድ ያልብሰው ብሎ መሸምጠጥም ማሽሟጠጥም አይቻልም። አሳይመንት አድርጊውና ይውና እንትን በይው። አዳዲስ ነገር ሲሆኑ ክፍት ማድረግ ነው ያለብን። ዲፌንዲንግ ሜንታሊቲ ከያዝን አዳዲስ ነገሮችን አንማርም። እኔ እስልምና ላይ ቁርአን ላይ ብጠይቅኝ ማላቀው ነገር ከሆነ ዲፌንዲንግ ሜንታሊቲ አልይዝም። ለምን? ማታቁ ብትሆኑ የእውቀትን ባለቤቶችን ጠይቁ ነው የሚለው ሱረቱን ነህል ምዕራፍ 16 ቁጥር 43 ላይ። ስለዚህ ይህን ነገር እንደ አሳይመንት እንዲሆንሽ ነው። ኢየሱስ እኔ ይዋሻል ብዬ አላምንም። ይህንን ነገር 1000 ዓመት ሰጥሻለሁ። ለቀጣይ ጊዜ ስትመጪ ላይቭ ላይ ስታገኝ እቺ ነገር መልስ ይዘሽ ትመጫለሽ ማለት ነው። ስኮላሮቻችሁንም ጠይቀሽም ቢሆን ምንም ጠይቀሽም ቢሆን አንደኛ ግራማቲካል ይረራለሁ፣ ሁለተኛ ነገር ደግሞ ኢየሱስ አያዋሽም ራሱ ማለት ነው። እኔ እንደዚህ ብዙ ነገሮች እንደዚህ አይነት ነገሮች ላሳይሽ እችላለሁ። ለማንኛውም እንትናት በይ ምንድነው እኔና አንቺ እንግባባለን ደግሞ ማለት ነው። ስለዚህ አንቺ ከሚከፋሽ ቲክቶክ ደግሞ ቢታረስ ይሻለኛል። ይሄን ጥቅስ ስላመጣሁ አመሰግናለሁ። አንድ ነገር እንደማራ አድርገኛል። ግን ሁለቱን ጥቅሶች ሳያቸው ዋናው ትንቢት እንደተፈጸመ አሳይቶኛል። ምንም አንዱ ከአንዱ ሳይቀር እሱ ማርጂናል ፖይንት ነው። ኢየሱስ ክርስቶስ ይሄን ትንቢት ፈጽሟል። እሱ ማርጂናል ፖይንት ነው። ፖይንቱ ይሄ ትንቢት ለኢየሱስ ገብቷል ወይስ አልገባም ሳይሆን ፖይንቱ ጥያቄ ያለው ዘካርያስ 13:7 ላይ ያለው ጥቅስ ማቴዎስ 26:31 ላይ ግራማቲካሊ ኢረር እና ሚስ ኮቴሽን አለ ራሱ ማለት ነው። ፓራፍሬዝ ኮቴሽን አለ ነው እንጂ ጥያቄው ይሄ ትንቢት ለኢየሱስ ይሰራል አይሰራም የሚለው አይደለም። ስለዚህ ጥያቄው ይሄ ትንቢት ለኢየሱስ ይሰራል አይሰራል ሳይሆን
ማቴዎስ ወንጌል ምዕራፍ 26 ከቁጥር 31 ላይ ያለው ጥቅስ ከዘካርያስ 13:7 ላይ ኮት ሲደረግ ፓራፍሬዝ ኮቴሽን ስለሆነ ኢንዳይሬክት ኮቴሽን ስላልሆነ ኮት የተደረገው ነገር ሚስ ኮት ተደርገዋል ነው። ያንን ደግሞ ኢየሱስ ሊያደርገው አይችልም ነው። ለምን? በእኔ እምነት ለእኔ ቁርአን የነገረኝ ኢየሱስ ነብይ እንደሆነ ነው። የአላህ ነብይ ነው፣ አይዋሽም። ይህንን ነው ማውቀው። እና ችግሩ ያለው ማጋ ነው ነው ጥያቄው። ኢየሱስ ኮት ሲያደርግ በደንብ ሳያነብ ቀርቶ ነው ወይስ ጸሐፊዎቹ ሲገለብጡ ሲጽፉ አዛብተውበት ነው? ወይስ ማኒስክሪፕት የሚያዘጋጁ ሰዎች ናቸው ያንን ነገር ስህተት የሰሩት? ማጋ ነው ያለው ችግሩ ያለው ነው ጥያቄው። ያ ይገባኛል። ግን አት ኢንድ ኦፍ ደ ዴይ ይሄ ፓታስኪዮ የተባለ ኦር ደግሞ የዕብራይስጡ ቋንቋና መታ የሚለው ምንድነው? ፓታስኪዮ አይደለም፣ አነባነበው ኤክሶ የሚለው እሱ እንግሊዝኛ አይደለም እኮ። እንግሊዝኛ ምንድን ነው? ዕብራይስጥ ነው። አሁን የተናገርኩት ቃል የዕብራይስጥ ቃል ምን ፊደል ነው? የመጀመሪያው ፊደል ንገሪኝ። መታ የሚለው ቃል ማለት ነው እኮ። የመጀመሪያው ፊደል ንገሪኝ በዕብራይስጥ። የመጀመሪያው ፊደል ምን ፊደል ምን ይባላል? አሁን ያልኩ መታ የሚለው ፒኤቲኤክስ ነው። ፒማ እንግሊዝኛ ነው እኮ ያልኩሽ። የዕብራይስጥ ፊደል አለ አይደል? የዕብራይስጥ ፊደልንም አላውቅም። እንዴት አውቃለሁ? ማለት እነሱ ማንበብ አልችልም። አሁን የዕብራይስጥ እነ ጋሜል ምናምን የሚባሉት አሌፍ ጋሜል ምናምን ነገር ምናምን የሚባሉት ቫቭ ምናምን የሚባሉት እነሱ ፊደሎች ውስጥ የትኛው ነው አሁን የመጀመሪያው? እኮ አልኩ መታ የሚለው አሚን በዕብራይስጥ ይጽፉልህና በቅንፍ ደግሞ ፕሮናንሲዬሽንን ይሰጡሃል አይደለ? ፎር ኤግዛምፕል ፕሮናንሲዬሽን እኮ እሱ እንትን ነው። አሁን ሲነበብ አንድ ላይ ሲነበበው አለ። ለምሳሌ ማለት ነው ኸ ሲነበብ እንዴት ነው የሚነበበው በዕብራይስጥ? እንግሊዝኛ ላይ ስታደርግ ትራንስሌት እዛ እንኳን አልደረስኩም። ሄድ አይ ይቀረሱ በአንነካካው በአማርኛ ማንሞካከርም እንደ አይነት ነገር አይደለም ማለት ነው። ኧረ ይቅር እኛም ተማሪ በአቅማችን ይሻለናል። ሜሪ የኔና እንጂ በአቅማችን እዚህ በአማርኛችን ይሻለናል እንጂ ወደዛ ከገባን ተተያይዘን ነው የምናልቀው ሁላችንም ማለት ነው። ስለዚህ ከዛ አንጻር በጣም ነው የሚጠቅመው ዕብራይስጥን እና ግሪክን ማወቅ። ምክንያቱም አንዳንድ ለሚነሱ ጥያቄዎቻችን በጣም ትልቅ እርዳታን እያደረገልን ስለሆነ ደስ ይለኛል። ገብቼ ሪፈር ማድረግ ደስ ይለኛል። ከዛ እሺ አንድ ጥያቄ አለችኝ እዚሁ ከጠየከኝ አይቀር። ቀላል ጥያቄ ነች። አዎ ቀላል ጥያቄ ጠይቅኝ እንጂ እንዳታፋጥጭኝ ህዝብ ፊት አይደለም። እንደዛ አይደለም። እሺ ቀላል አድርጊ። እያሰብኩ ነበርና ስለ ውዱ ጥያቄ አለኝ። እሺ እና ውዱ እንደዚህ መከዝኔ አንድ ጀስት ፊትህን የምትታጠበው ነገር ይመስለኝ ነበርና በጣም ብዙ ስርዓት እንዳለው አላውቅም ነበርና ከፊት ይጀምራል፣ ከዛ ከእጅ፣ ከዛ ከጆሮ፣ ከዛ አፍንጫ፣ አፍ፣ ከዛ እግርህም እያለ 5 ጊዜ የሚጸልይ ሰው ይሄን ነገር 5 ጊዜ ማድረግ አለበት እና ከዛ ደግሞ ኦርደርን ደግሞ ማዛባት የሚችል አይመስለኝም። ይሄንን ሲያደርግ ካዛባ እንደገና ያን ነገር ደግሞ ማድረግ ይጠበቅበታል እና እንዴት ነው ይሄንን የምታየው? አንደኛ ነገር አላህ ይሰማል። ስርዓት እኮ ነው። አንድ ነገር ምንድነው ውዱ አድርጉ ብታረገው አላህ ያን ጸሎት ይቀበላል ወይ ነው ጥያቄው። ሳይሆን ሁሉ ነገር እንትን አለው፣ ህግ አለው አይደል? ስርዓት አለው። አንድ ነገር ህግ እስካለው ድረስ ህጉን ነው የምትከታየው። አላህ ዘንድ ኢባዳ ተቀባይነት እንዲያገኝ 3 ሸርጦች አሉት። ወይም ደግሞ አምልኮ አላህ ዘንድ ተቀባይነት እንዲያገኝ 3 ሸርጦች አሉት። የመጀመሪያው ኢማን ይባላል። ኢማን ማለት በእምነት ነው መሆን ያለበት፣ ስታደርጊው ማለት ነው። አምነሽበት ነው መሆን ያለበት። ሁለተኛ ደግሞ እኽላስ የሚባል ነገር አለ። የምታደርጊው ነገር ለአላህ ብለሽ ነው የምታደርጊው። ለዩልኝና ለይስሙልኝ ወይም ደግሞ ለሰዎችን ለማስደሰት ከሌኮ ሰላት ላይ ጎበዝ ናት፣ ስትሰግድ ጎበዝ ናት፣ ስጾም እኮ ጎበዝ ናት ብለህ ካልሽው አጀርሽን ካላህ ዘንድ ወይም ፕሪቪሌጁን ካላህ አታገኝበትም። ምንዳና ትሩፋቱን ስርጉትና ትርሲቱን ማለት ነው ካላህ አታገኘው። እዚሁ ነው የሚቀረው። ያ ምን ይባላል? እኽላስ ይባላል ማለት ነው። ሶስተኛውና የመጨረሻው ደግሞ ኢባዳሽን ስፈጽሚ ኢባዳሽን ቁርአንና ሐዲስ ላይ በተቀመጠው መሰረት ነው ማድረግ ያለብሽ። ከተጓደለ አይሰራም ራሱ ማለት ነው። እንደፈለክ ተብሎ የሚባል ነገር የለውም ራሱ። ሶላት 5 ወቅት ሰላት ሲመጣ በቁርአን ላይ ኮንፈርም ተደርጎ ሐዲስ ላይ ግን ስፔሲፊኬሽኑ አለ፣ ዝርዝርና አፈጻጸሙ አለ። ከዛ ደግሞ የሰላት ደግሞ ቅድመ ሁኔታና የአስፈላጊነት ቅድመ ሁኔታና የበቂነት ቅድመ ሁኔታ የሚባሉ ነገሮች አሉ። የአስፈላጊነት ቅድመ ሁኔታ የሚባሉ ነገሮች አንድ ሰው ሙስሊም መሆን አለበት ሰላት ላይ ሲቆም። ሁለተኛ ቂብላ ምንድነው ሙስሊም መሆን መቻል አለበት። ጤነኛ አይምሮ መኖር አለበት። እንደዚህ ምናምን ተብሎ የሚቀመጡ ነገሮች አሉ። የበቂነት ቅድመ ሁኔታ የሚባሉት ደግሞ አንደኛ ቂብላው መቀጣጫው የቱ ጋር ነው ያለው የሚለው ነገር ምን መሆን አለበት። እንደገና ደግሞ ምንድነው ንጽህና ትጥበት ማድረግ አለበት። ትጥበቱን ደግሞ ምን ኦርደር ማድረግ አለበት የሚለው የተቀመጠ ነገር አለ።
ነገር ግን አሁን ኤክሰፕሽናል ወይም ስቲስና ሆኖ የሚመጣ ነገሮች ምንድን ናቸው ሲባል አሁን አንድ ሰው ሰለመ። ለምሳሌ ሜሪ አላህ ሂዳያ ይስጥሽና ሰለምሽ፣ ውዱ አደራረግ ምንም አላወቅሽበትም እና የመጀመሪያ ቀን ከሰለምሽበት ጊዜ ጀምሮ ሰላት ይወጅብሻል፣ ግዴታ ይሆንብሻል። ሰላቱ ላይ የሚባሉ ነገሮች ምን እንደሆኑ አታውቂያቸውም። ማለት ምንድን ነው የሚባሉት ሰላት ላይ ሱረት ፋቲሃ እንዴት እንደሚቀራ፣ ከዛ በኋላ ከሱረት ፋቲሃ በኋላ አንድ ሱራ መርጠሽ እንትን ብትይ ገና ነሽ፣ ሁሉ ነገር ቤቢ ነሽ። አሁን ምንድን ነው የምታደርጊው ሲባል አላሁ አክበር ማለት ትችያለሽ። አልሐምዱሊላህ አልሐምዱሊላህ ማለት ትችያለሽ እስክትማሪ ድረስ ማለት ነው። ትጥበቱም የዛኔ ያህል ነው እንትን የሚሆነው ማለት ነው። ትጥበቱ እውቀቱ ከሌለሽ እንትን ነው። ግን እውቀቱ ካለሽ እንዴት እንደሚደረግ በደንብ ሙሉ እውቀቱን ካገኘሽ በኋላ ግን የማድረግ ግዴታ አለብሽ ማለት ነው እንጂ እንደፈለግ አዛብቼ ምናምን ነገር የሚባል ነገር የለውም። አንድ ነገር ኦርደር ሆኖ ከመጣ በኋላ እውቀቱ ከመጣልሽ በኋላ እውቀት ባለሽ ነገር ትጠይቂያለሽ ማለት ነው። ሱረቱል ኢስራ ምዕራፍ 17 ቁጥር 15 ላይ መልእክተኛ እስከምንልክ ድረስ የምንቀጣ አይደለንም ይላል አላህ። ሪሳላው ከደረሰሽ መልእክቱ ከደረሰሽ በደንብ እውቀቱ ካለሽ ፈእምና ማዕናም ይባላል። አንደርስታንዲንግ እና ሚኒንጉን በደንብ ካወቅሽ ግቤክ ጀምሮ ሁጃ ይቆምብሻል ማለት ነው። ማለትም ተጠያቂ ነሽ። ሞራል አካውንታቢሊቲ ወይም ግብረ ገባይ ተጠያቂነት አለሽ። ሱረቱል አሕዛብ ምዕራፍ 33 ቁጥር 6 ላይ ደግሞ በማታውቁት ነገር ኃጢአት አይሆንባችሁም ይላል። አውቃችሁ ልቦቻችሁ እያወቀ በምትሰሩበት ነገር ላይ ግን ኃጢአት ይሆንባችኋል ይላል። ይህን ይመስላል። እሺ ይሄ ውዱ የሚፈጥረው ንጽህና ውስጣዊ ነው ወይስ ህጋዊ ብቻ ነው? ንጽህና ስትይ በምን አይነት ንጽህና? ሶስት አይነት ንጽህና አለ። ራሱ ጠዋራ በሶስት ይከፈላል። በኢስላም ውዱ የሚባለው ነገር ውጫዊ ነው። ራሱ ውስጣዊ ነው ወይስ ህጋዊ ብቻ ነው? ውጫዊ ነው። ራሱ ሶስት አይነት ንጽህና አለ በኢስላም። አንደኛ የቀልብያ አለ፣ የልብ ንጽህና አለ አንደኛ ማለት ነው። እሱ በተውበት ነው የሚመለሰው። ሁለተኛ ነገር ደግሞ የአንደበት ቀውልያ የሚባል ነገር አለ። አንደበትሽ ደግሞ በማግራት ነው። ቁርአን በመቅራት ዚኪር በማድረግ የተለያዩ ነገሮችን በማድረግ ይስተካከላል። ሶስተኛውና የመጨረሻ ደግሞ አካላዊ ንጽህና የሚባል ነገር አለ። አካላዊ ንጽህና የሚባለው ነገር ዘጠኙንም ቀዳዶቻችንን ማንጻት ማለት ነው። በሰውነታችን ውስጥ 9 ቀዳዳ አለን። 9ኙንም ቀዳዶቻችን ለእንትን የተጋለጡ ስለሆኑ እነሱም በንጽህና መያዝ አለብን ማለት ነው። በቅድስና መያዝ አለብን። ስለዚህ ቅድስና ወይም ደግሞ ትጥበት ወይም ደግሞ እንትን ማለት ነው ምንድነው የሚባለው ጠዋራ የሚባለው ነገር በሶስት ይከፈላል ማለት ነው። ራሱ ማለት ነው የስፒሪቹዋል የሚባል አለ፣ ሜንታል አለ፣ ፊዚካል አለ ማለት ነው። ይህን ይመስላል። እሺ የመጨረሻ ጥያቄ በውዱ ላይ ስለዚህ ለምንድን ነው ታዲያ የሚደጋገመው? ማለት ንጽህና በውሃ ቢጠበቅ ኖሮ ለምን በየጸሎቱ ይደጋገማል? 5 ጊዜ ለምን ይደረጋል? ሲፈርስ ነው ሲፈርሳል። ለምሳሌ 5 ጊዜ አይደለም የሚደረገው እኮ ነው። ለምሳሌ ሰላተል ፈጅር ላይ ስነሳ አይደለም፣ እንደዛ አይደለም ሜሪዬ። ለምሳሌ ሰላተል ፈጅር ላይ ተነሳው እኔ ውዱ አደረኩኝ እና ውዱ ሳደረግ አንደኛ ተኝቼ ስነሳ ስለሆነ፣ ሁለተኛ ደግሞ ሽንቴን ስለምሸና ከዛ በኋላ ደግሞ አውትፑት ስለማድረግ ከዛ አንጻር ውዱ አደርጋለሁ ማለት ነው። እስቲ ማነው ከተጸዳዳው በኋላ ማለት ነው። ከዛ ካደረኩ በኋላ ውዱ እኔ ጋር ከቀረ ቀኑ ሙሉ ካልመጣ ማለት ለምሳሌ ካልሸናው ወይ እንቅልፌን ካልተኛ ወይ ሌላ ነገር ከሌለ ድጋሚ አታደርጊም ራሱ። ለምሳሌ ሰላተል ፈጅር ላይ ወይም ደግሞ ሱቢ ላይ ተነስቼ ውዱ አድርጌ ውዱ ከኔ ጋር ቢቀር ማለትም የአውትፑት ነገሮች ከሌሉ ምንድነው ጋዝ ምናምን ነገሮች ካልወጡ ምን ነገር ካላሉ ሽንቴን ካልሸናው ምን ካላደረጉኝ ከቀረ ከኔ ጋር ዙሁርም መስገድ እችላለሁ በዛ እንጂ ዙሁር በደረሰ በእያንዳንዱ ሰላቶች ውስጥ መታጠብ አለብኝ የሚል ነገር የለም። ከፈረሰ ነው ራሱ ውዱ ከአብሮኝ ከቀረ ማድረግ እችላለሁ እስከ ማታ ድረስ። ግን ያው አልችልም ሰውነንና ያው የተወሰነ ስርዓቶች የተጫኑን ስርዓቶች አሉ። ኢንፑትና አውትፑት የሚባሉ አሉ። መራብና መጠማት የሚባል ነገር አለ። መብላት መጠጣት አለ። የበላነውና የጠጣነውን ደግሞ በሌላ መልኩ ከሰውነት ማስወገድ 6 ህጎች አሉ። ለነሱ እንገዛለን። ስለዚህ አንዳንድ ጊዜ እስከ 10 ድረስ የምቆይበትም ሰዓት ሊኖር ይችላል። ምንም ነገር እንትን ካላለኝ ማለት ነው። ግን የሆነ እየተጨናነቅኩኝ ውስጤ እያለ ውዱ ማድረግ ሳይኖርብኝ ሳይሆን ልክ ከተጨናነቀ ከእንትን ካለ የሰው ልጅ ውዱ ማድረግ አለበት። የሚፈልገውን ነገር መሽናትም ካለበት ሸንቶ፣ ጋዝም ካለበት ጋዙን እንትን ብሎ መተኛትም ካለበት ተኝቶ ሲነሳም እንደዛ ነው ራሱ ማለት ነው። ከዛ አንጻር ነው የሚታየው። ኦኬ እሺ ፐርፌክት። አሁን ወደ እዚሁ ተይዞ ወደ ሞራል ሲገባ ደግሞ አምላክ ንጹህ ልብን ይፈልጋል ወይስ ስነስርዓቱን? ማለት ሁለቱ ቢጋጩ የትኛው ይበልጣል? አሁን ፎር ኤግዛምፕል የታወቀ ጉዳይ እኮ ነው። በኢስላም ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ አላህ የሚመለከተው አካላችሁን እና መልኮቻችሁን ሳይሆን ልባችሁና ስራችሁን ነው ብሎ ነው ያስቀመጠው። ቀልብያ ነው። አንድ ሰው ቀልቡ ካልተሰተረ ሂጃብ ራሱ ሂማር ኒቃብ ምናምን እኮ መጀመሪያ የሚቀርበው ቀልብ ነው መሰተር። እኛ ጋር በጣም ትልቅ ቦታ አለው ቀልብ።
ምናልባት አልሰማሽ ነው። ቀልብ ማለት ፈዋድ የሚባል አለ እና ደግሞ ሶድር የሚባል ነገር አለ። እነዚህ ሶስቱ ራሳቸው በአማርኛ ላይ ቀልብ ነው ልብ ነው የሚባሉት። ልብ የሚባለው ማለት ልብ የሚባለው ነገር ቀልብ የሚባለው ነገር ኢሞሽናል ነው። የኢማን መቀመጫ ነው። ያላ ንግስና መቀመጫ ነው ቀልብ የሚባለው ነገር። ከዛ ፈዋድ የሚባለው ደግሞ በአቅልና በሁለቱ መካከል ያለው ነገር ነው። ሜታኮግኒሻል የሆኑ ነገሮችን የምትጠቀሚበት ነው። ከዛ ደግሞ ሶድር የሚባል ነገር አለ። ሶድር ማለት የሚከፈትም የሚዘጋም ነገር ነው ራሱ ማለት ነው። አቅል የሚባል ነገር አለ። አቅል ማለት አይምሮ የሚባል ማለት ነው። ኢማጂኔሽን፣ ሜዲቴሽን፣ ቶት፣ ኮምፓሬሽን እንደ ሚሞሪ አምስቱም የሚስሜት ህዋሳት የውስጥ የምንጠቀምበት ነው። ከዛ ደግሞ ዶሚር የሚባል አለ። ዶሚር ማለት ደግሞ ህሊና ኮንሽስነስ የሚባል ነገር አለ። እነዚህ ሁላ በአጠቃላይ ኢነር ኔቸር ናቸው በኢስላም ውስጣዊ ተፈጥሮ ወይም ሩህ የሚባለው ከውስጥ ያሉ ነገሮች ማናቃቸው ሳይንስ ያልደረሰበት ነገር በሱረቱል ኢስራ ምዕራፍ 17 ቁጥር 85 ላይ ከሩህ ይጠይቀዋል። ስለ ሩህ ይጠይቀዋል። ሩህ ከጌታዬ ነገር ነው ከእውቀትም ጥቂት እንጂ አልተሰጣችሁም እናበላቸዋል። እውቀታችን በእሱ ላይ የተሰጠ ነገር አናሳ ነው። ራሱ ይሄ ኑማቶሎጂካል የሆኑ ኔቸራችን ማለት ነው። ፊዚዮሎጂካል ኔቸራችን ግን አናቶሚካል የሆኑ ነገሮችን በጥናትም እንደምናደርገው በሱረቱል ፉሲላት ምዕራፍ 41 ቁጥር 51 ላይ እንደዛ ነው የሚለው። በራሶቻችሁ ውስጥና በአጽናፎች ውስጥ ያሉ ተአምራቶቻችን ወደፊት እናሳያቸዋለን አለ። ቁርአን እውነት መሆኑ እስኪገለጽ ድረስ ከቂያማ ቀን ድረስ ማለት ነው። እስከዛ ድረስ ምን ታውቁታላችሁ አለ። በራሳችሁ ውስጥ ያሉ ተአምራትን አትመለከቱም ምን አለ። ስለዚህ ምን መጣ መሰለሽ ጋይናኮሎጂ የሚባል የጽንስ የተለያየ አናቶሚ የሆኑ ነገሮች ፊዚዮሎጂካል እና ባዮሎጂ መጡና ሁሉ ነገር አሁን እናውቃለን። ፊዚዮሎጂካል የሆኑ ነገሮች ሳይኮሎጂካል የሆኑ ነገራችን ግን ከእረፍት ውጭ ሌላ ነገር የለም። አንድ ሰው ሳይኮሎጂካሊ ታሟል፣ ዲፕሬሽን አለብኝ፣ የሆነ ድምፅ እሰማለሁ ምናምን ቢል ሳይንስ ምንም ማድረግ አይችልም። ማድረግ የሚችለው የእንቅልፍ ክኒል ብቻ ነው የሚሰጥሽ እረፍት እንድታደርጊ። ከዛ ሳይኮሎጂካል ትሪትመንት በወሬ ነው፣ ሳይኮቴራፒ ነው የሚሰጥሽ፣ ሌላ ነገር አይሰጥሽም። ለምን? የውስጣዊ ተፈጥሮ ስለሆነ ማለት ነው። እና ሰፊ ነው የራሱ የአንትሮፖሎጂ ኢስላሚክ አንትሮፖሎጂ በጣም ሰፊ የሆነ ትምህርት ያለው ነገር ነው። እውነት ነው። መጀመሪያ የሚቀርበው ቀልብ ነው። የቀልብ ንጽህና ነው መጀመሪያ የሚቀድመው። እውነት ነው። መጀመሪያ መሰተር ያለበትም አካላዊ ከሂጃብና ከእንትን በፊት መጀመሪያ መቅደም ያለበት ቀልብ መሰተር ነው። እኔ አንድ ሴት ቀልቧን ሳትሰተር እንደፈለገች በጣም የሚያጸያፊ ቃላት እየተጠቀመች ግን በኒቃብ እንትን ብትል ዋጋ የለውም ራሱ። እና ሶስቱን እኛ ጋር ሶስቱም ናቸው ያሉት እንትኖቹ ቀልብያም፣ ቀውልያም፣ አመልያም ናቸው ራሱ ማለት ነው። ወይም ደግሞ በግዕዝ ሃሎ በነቢብም በገቢርም ማለት ነው የሚባለው ማለት ነው። ፊዚካሊ፣ ሜንታሊ፣ ስፒሪቹዋሊ ነው ሳውንድነስ ይሄ ንጽህና የሚባለው ነገር ያለው ማለት ነው። እና ከዛ አንጻር ነው። እሺ አመሰግናለሁኝ። ያው አሁን መጽሐፍ ቅዱሳችን ሲነግረን ከእግዚአብሔር ጋር ሁልጊዜ መጸለይ እንደምንችል ወደ ፈተና እንዳትገቡ ትጉና ጸልዩ ይሉናል። ጳውሎስን በመልእክቱ ላይ ሳታቋርጡ ጸልዩ ይላል። ለምን? ከእግዚአብሔር ጋር ያለን ጸሎትና ሪሌሽንሽፕ ኢምፖርታንት እና ውዱ ይሄንን አይገድብም ወይ ነው ማለት። አሁን ስትጸልይ ጸሎት ሁለት አይነት ጸሎት አለ አይደል? በእኛ በኢስላም ሰዓት አይገድብም ማለት ነው። እሱ ብቻ አይደለም የምጸልየው እኛ ጋር ጸሎት የሚባለው ነገር ሰላት የሚባለው ነገር ኮመን ሁላችንም የምንጠቀምበት ነው። በተለያየ ዓለም ላይ ያሉ ሙስሊሞች በተመሳሳይ ሰዓት ላይ በቀን 5 ጊዜ የጋራ ሆነው የጀማ የሚያደርጉትም ነው። የጀማው ካልተሳካላቸው ቤታቸው ደግሞ ኢንዲቪዥዋል ሆነው የሚያደርጉት ነገር ነው በተመሳሳይ ሰዓት ላይ ማለት ነው። ፈጅር፣ ዙሁር፣ አስር ምናምን የሚባለው። ሌላ ነገር ደግሞ ካለሽ ደግሞ በግል የምትጠይቂው ነገር አምላክሽ የምታመሰግኝበት ነገር ካለ ደግሞ ዱዓ ይባላል። ዱዓ ማለት ራሱ ተማጽኖም ሊሆን ይችላል፣ ልመናም ሊሆን ይችላል። ለእኔ ደግሞ ዱዓ ስታደርግልኝ እሱ ደግሞ መልጃ ይባላል። በራሴ ጉዳይ ላይ ደግሞ አላህን ስጠይቀው ደግሞ ተማጽኖ ይባላል። የሆነ ነገር ደግሞ ከተሳካልኝ ደግሞ ሽኩር አቀርባለሁ፣ ምስጋና አቀርባለሁ ለአላህ። አላህን አመሰግናለሁ፣ አልሐምዱሊላህ እለዋለሁ፣ አመሰግናለሁ እለዋለሁ። ፈጣሪ ያ ረቢ ጌታዬ ፈጣሪ እያልኩኝ የምፈልገውን ነገር አናገረዋለሁ። ቋንቋ ማለት ያው እንትን ጸሎት እንደምታምንተምቱ እንትን ነው ራሱ ኮሚኒኬሽን ነው ራሱ። እኔ ከአንቺ ጋር ኮሚኒኬት እንደማድረግሽ የሆነ ነገር ልክ አላህን የሆነ ነገር ስጠይቀው አንዳንዴ ሁሉ ነገር የእሱ ነው። ሰማይና ምድርን በመካከላቸው ያለው ነገር ሁሉ የእሱ ነው። ስለዚህ የምጠይቀው አንደኛ ኦቶሪቲሺፕ ስላለኝ፣ ሁለተኛ ኮሚኒኬሽን ነው ራሱ ከእሱ ጋር ያለኝን ኢንተራክሽንና የሪሌሽንን ነው ራሱ ግንኙነቴና መስተጋበሬን ነው ከእሱ ጋር ያለው። ስለዚህ አንድ ሰው መጸለይ ከፈለገ በግሉ ሊጸልይ ይችላል። ራሱ ግላይ የሆኑ ነገሮች ማለት እነዚህ 5 ሰላቶቹ አንደኛ ኮመን የሆነ ነገር ነው። ፕራይቬትም ቢሆኑም በተመሳሳይ ስግዝ የምናደርግበት ነው፣ ህግ የተሰጠን ነው። ነገር ግን ጸሎት ልታደርጊ ትችላለሽ። ቁጭ ብለሽም ሊሆን ይችላል፣ ተኝተሽም ሊሆን ይችላል፣ ቆመሽም ሊሆን ይችላል። ዱዓ ልታደርጊ አላህ ልጠይቅ ያ ረቢ ብለሽ እጅሽን ዘርግተሽ በግልሽ የሚሰማሽን ስሜት ፊልም የምታደርጊያቸውን ነገሮች ማድረግ ትችላለሽ። በኢስላም እንደዛ ነው እንትን የሚለው ማለት ነው። ከዛ አንጻር ነው።
ያመሰግናለሁ። የሆነ ጥያቄ ያው እኔ የእግዚአብሔር ጋር ያለኝ ቅርበት ኢምፖርታንት ለእኔ ስለሆነ እና ሁለተኛ ነገር ደግሞ ኢየሱስ ክርስቶስ የኔ ሸክም በጣም ቀላል ነው ብሎናል። ማለት እኛ እንደዚህ አይነት ነገር አናረግም ታውቃለህ። በቀን 5 ጊዜ ሳምንት ጸልየው በቻልነው ሰዓት ቀኑን ሙሉ ሊሆን ይችላል፣ ግን እንትን ሪኳየርመንት የለብንም ማለት የለማ መጽሐፋችሁ ላይ እኮ ምንም የሚናገረው ነገር የለም። መጽሐፋችሁ ከምን እንደምጾሙና ለምን እንደምጾሙ መቼ እንደምጾሙ ራሱ አይናገርም። ጾም ኮንሴፕቱ አለ፣ ጾም የሚባል ነገር ግን። እስቲ አንድ ጥያቄ፣ ቀለል ያለ ጥያቄ ልጠይቅሽ። ከባይብል ለምን እንደምጾሙ እስቲ ንገሪኝ። እኛውን በቁርአን ላይ ለአለኩም ተጠቁን ይለናል። ራሱ ተቋ እንድታገኙ ነው የምጾሙት ይላል። እናንተ አሁን ለምጾሙት ለምንድን ነው? እስቲ ከባይብል ሰው ለምንድን ነው የሚጾመው? እስቲ ይሄን ነገር ከባይብል አንድ ጥቅስ ስጪኝ እስቲ። አንድ ጥቅስ ነው የፈለኩት። ኦኬ፣ እኛ ክርስቲያኖች እንጾማለን። ባይዘወይ አንደኛ ለምን እንደምጾሙ ነው የጠየኩሽ። ኢየሱስ ክርስቶስም ይሄንን ኤግዛምፕል አድርጎ አሳይቶናል። 40 ቀንና 40 ሌሊት የጠየኩሽ ትጾማላችሁ ወይስ አትጾሙም አይደለም እኮ። እስቲ ማስረጃ ስጪኝ። ጾም ለምን እንደምጾሙ ማስረጃ ስጪኝ ያልኩሽ። አሁን አንቺ የራስሽን ከኪስ ሳይሆን ሜሮን ነገረች። መዝሙረ ዳዊት ምን ይላል? ራሴን ዝቅ ለማድረግ ጾማለሁ ይላል። ለምሳሌ ምን ላይ? ለምሳሌ ምዕራፍ 35 ቁጥሩን አላውቅም። ምዕራፍ 35 ቁጥር ስንት? እንጃ ስልየው እንደዛ የሚል ነገር የለም። ፈልገሽ አውጪው። የለም እንደዛ የለም አለ። መዝሙረ ዳዊት 35 አንድ ጊዜ እሺ፣ ምዕራፍ 35 ቁጥር ስንት? 13 ስልየውና ዛካይ ወይ 14 ወይ 13። እሺ፣ እኔስ በታመምኩ ጊዜ ማቅ ለብሳለሁ፣ ነፍሴንም በጾም አደከምኳት፣ ጸሎቴም ወደ ቤቴ እመለሳለሁ። በጾም አማካኝነት እንደደከመ ነው የሚናገረው። ለምን እንደሚጾም አልተናገረም። እዚህ ጋር ጥያቄ ጠየቅኩት። ለማድከም ምን ችግር አለው? ስራ በመስራትም እኮ ሰው ሊደከም ይችላል። አሁን የጠየኩሽ የጉልበት ስራም ሰው ባሬላም እየተሸከመ ድንጋይም እየተሸከመ ሊደክም ይችላል። ያ ማለት እንትን ነው አይደለ? እኔ የጠየኩሽ ጥያቄ ከፈጣሪሽ ጋር ምጾሚው ጾም ለእኔ ነው ብሏል ፈጣሪ እንትን ላይ ማለት ኤርሚያስ ላይ ለእኔ ነው ብሏል። ኢየሱስም የጾመበት ምክንያት ለአምላክ ነው የጾመው። ለአምላክ ሲጾም ለምን እንደምንጾም ለአምላክ ለምን እንደምንጾም ነው የጠየኩሽ። ራሱ ለምንድን ነው የምንጾመው? ምክንያቱ የተጠቀሰውን ነገር ነው የፈለኩት እንጂ እዚህ ጋማ ጾም እንደሚያደክምማ ሀገር ያወቀው ነፃ የሞቀው ጉዳይ እኮ ነው። ኤሌመንተሪ ነገር ነው ራሱ። አንድ ሕፃን ልጅህን ብትጠይቂው የ6 ዓመት የ7 ዓመት ልጅ ጾም ያደክማል ወይስ አያደክምም ብለሽ ብትይው ፍልሰታ ላይ ሲጾም እንደሚያደክም ያውቀዋል። ራሱ ቁርባን ሊወስድ ስለሚሆን ፍልሰታ ላይ ህፃናቶች ይቆርባሉ። አይተሽ ከሆነ የ6 ዓመት የ7 ዓመት ልጆች እና መጾም አለባቸው ቀኑ ሙሉ ማለት ነው፣ እስከ 9 ሰዓት ማለት ነው። ስለዚህ ጾም ያደክማል ወይስ አያደክምም ቢባል እንደሚያደክም ይታወቃል። ባሬላ መሸከምም ድንጋይ መሸከምም ያደክማል ራሱ። ስለዚህ አሁን ያደክማል አያደክምም ጾም አይደለም ጥያቄው። ጾም ለምንድን እንደምትጾሙ መጽሐፋችሁ የሚናገረው ነገር አለ ወይስ የለም ወይ ነው ጥያቄው። አዎ እየተናገርኩኝ እኮ ነው። ምንድነው ለምሳሌ በጣም ህይወት ላይ ሀዘን ካለ ኦር ደግሞ ሪፔንት ኦር ደግሞ ኃጢአትን ሲኖር ይሆን ምናልባት ከሜሮን ነገረችኝ እንዳልል በእግዚአብሔር ፊት እያለቀስክ እየጸለይክ ሲኖር ይሆን። አሁን እሱ የአንቺ ኢንተርፕሬቴሽን ነው፣ ዩር ቨርዥን። አሁን ምንድነው የሜሮን ቨርዥን ነው ይሄኛው። ማን ነገረ ቢባል ወይ ጾም ለምንድን ነው የሚጾመው ክርስቲያኖች የሚጾሙ ሲባል አይ በእግዚአብሔር ፊት እንትን ማብራሪያውን ከየት አመጣው ሲባል ባቢሎን ቤት ሜሮን የምትባል ልጅ አለች፣ እሷ ናት ስታወራ የነበረው ብዬ ብናገር እርግጠኛ ነኝ ሰዎች የማስ ስፖርት ማጠናከሪያ ነው ወይ ነው ብለው የሚሉኝ ቶሎ ብለው። ስለዚህ እንዳይሆን ምንድነው ጥቅስ አለ። እሺ ችግር የለውም። እኔ ብሉይ ኪዳን ላይ ብዙ የጾሙ ሰዎች አሉ ማምጣት የምችለው። ለምሳሌ ዳዊትን አይተናል። ጥያቄው ምንድን ነው? ሰዎች ጾመዋል አልጾሙም ነው ጥያቄው። ጾም የለም እኮ አላልኩም። እኔም የጾመ ሰው የለም አላልኩኝም። መጽሐፍ ቅዱስ ላይ እግዚአብሔር መጾም አለባችሁ ብሎ ግን እንትን ትእዛዝን አላወጣብንም። እሱን ካልክ ነው እሱ አይደለም ጥያቄው። ጾሙ ያለበትም ሰዓት አለ። እሱማ የነነዌ ሰዎችን ለ3 ቀን ጾሙ ምናምን ብሎ ያለበት እንትን አለ። ራሱ የጾሙ አለ። ለቸርች ፋዘርስ 40 ቀን ይጾሙ ነበረ ራሱ በድንጋጌ ደረጃ በትራዲሽን አሁን ባይብል ላይ ባይኖርም ትራዲሽናሊ በትውፊት ደረጃ የመጣ አለ። ራሱ ባይብልም ራሱ ትውፊት ነው ራሱ ስትመለከቸው። ቸርች ፋዘርስ በአጠቃላይ በ40 ቀን የሚጾሙት ነገሮች አሉ። ቅዳሜና እሑድን አንስተው የኢትዮጵያ ውስጥ ሁዳዴ ብለው ታላቁ ጾም የሚባለውን 50 ቀን አድርገውታል። እነ ሉተራንም ይጾማሉ፣ አንግሊካንም ይጾማሉ ያንን ጾም፣ ኦርቶዶክስም ካቶሊክም ይጾማሉ፣ በውጭ ዓለም ማለት ነው።
አላቅም በኢትዮጵያ ሉተራን ይጾሙ አይጾሙ። አሁን ጥያቄ የሚነሳው ከየት መጣ ይሄ ነገር ሲባል ከኢየሱስ ክርስቶስ ትእዛዙ መጥቶ ነው 40 ቀን ጾሙ የሚለው ነገር ኢየሱስ ነው ትእዛዙ የሰጠው ተብሎ ነው የሚባለው። ኢየሱስ ክርስቶስ አላዘዘም እኮ ትራዲሽናሊ የመጣ ነገር ነው። ቸርች ፋዘርስ ላይ ትራዲሽናሊ የመጣ ነው። ትራዲሽናሊ ኢየሱስ የተናገረው እና በኦራል ፎርም የመጡ ነገሮች አሉ፣ ግራፊክ ፎርም አለ። አሁን ግራፊክ ፎርሙ ላይ ስለሆነ አይደለም ትእዛዝ ተሰጥቷል አልተሰጠምም አይደለም የኔ ጥያቄ ጾም ለምንድን ነው የምጾሙት? ሪዝኑ ለሪፔንታንስ አልኩኝ። ለምሳሌ ለሐዘን የት አለ ራሱ? እሺ ጥቅስ የት አለ ራሱ? ኢዩኤል 2:12 እሺ ኢዩኤል 2:12 ትንቢተ ኢዩኤል 2:12 እኮ ጾሙ ነው የሚለው። ጾሙ ነው ለምን እንደሚጾም አይናገርም ራሱ። እሺ ትንቢተ ኢዩኤል ምዕራፍ 2 ቁጥር ስንት? ያ ቁጥር 12። እሺ 2:12 ላይ አሁንም ይላል ያህዌ በፍጹም ልባችሁ በፍጹምና በለቅሶ ልባችሁ ወደ እኔ ተመለሱ፣ ልባችሁን እንጂ ልብሳችሁን አትግደሉ። አምላካችሁ ያህዌ ቸርና መሐሪ፣ ቁጣው የዘገየ ምሕረቱ የበዛ ለክፋት የተጸጸተና ወደ እርሱ ተመለሱ ይላል። የሚመለስም እና የሚጸጸትም እንደሆነ ለአምላካቸው ለያህዌ የእህልና የመጠጥ ቁርባን የሚሆኑ በረከትን የሚያተርፍ እንደሆነ ማን ያውቃል አለ። ስለ ጾም እዚህ ጋር አውዱ ላይ የለም። ጾም የሚል ነገር አለ እዚህ ጋር ስለ ንስሐ ነው የሚናገረው እኮ ንስሐ ለማድረግ ይጾማል። ስለ ጾም ነው የጠየቅኩሽ እኮ የት አለ እንደዛ የሚለው ነገር? አሁን ሜሮንዬ ኮንቴክስቹዋል የሆነ አፕሮች ኮንቴክስቱ ላይ ምንም የሚናገረው ነገር እዚህ ጋር እንደ ጾሙና እንደ ጸለዩ ማንበብ አለብህ። አውዱን ተከተለ እኮ እዚህ ጋር የሚያወራው የመጽሐፈ ኢዩኤል ምዕራፍ 2 ቁጥር 12 ላይ የተጠቀሰው ጥቅስ ላይ ስለ ንስሐ ነው የሚያወራው። ገባሽ? ንስሐ ስትገቢ በምን አይነት መልኩ መግባት እንዳለብሽ ይናገራል እንጂ አንቺ እንደምትመለከችው ስለ እንትን አይናገርም። ማለት ጾም የሚጾምበትን ምክንያት አይናገርም። እኔ የጠየኩሽ ለምን እንደሚጾም ምክንያቱ ነበር የጠየኩሽ። ችግር የለውም ከዚህ በላይ እንትን ማለት ነው። ዝም ብሎ በቃ ከእግዚአብሔር ጋር ለመቅረብ ለጸሎት እሱ ያንቺ ዩር ኢንተርፕሪቴሽን ዩር ቨርዥን ባይብል ላይ ነው የጠየኩሽ ያለሁት። ከሜሮን ከኪሷ አውጥታ እንድትሰጠኝ አይደለም የፈለኩት። እሱን እሺ አንድ ሰጠሁሽ። አንድ ጥቅስ ሜቢ ላስት ብዬ የምሰጥህ አንድ ጥቅስ አለ ልስጥህና እሱ ካልሆነ ለምን እንደምንጸልይ ካላስረዳ እንግዲህ አምናሽር ቢካዝ ችግር የለውም። ምን ጥቅስ ላይ ያልሆነ ነገር ስለሆነ መርቂልኝ አንድ። እሺ ለመርቅ እንትን ሀሳቡን ከነገርሽኝ ያወጣለሁ። ሜሪ አገዝሻለሁ። ሀሳቡን ብቻ ንገሪኝ። እሺ እስከምታወጪ ድረስ ኢብራሂምን አንዴ ላውራው። ጥሉ ችግር የለውም። ኢብራሂም አሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ አንተ በሚቀጥለው ምን ታወጣልኛለህ? ብሉ በአፈር እስከምትበሉ ጠጡ ወደ እኔ እስክትመጡ የሚለውን ጥቅስ ታወጣልኛለህ። እሺ አንተ ቀጣይ ማለት ነው። እሺ ሜሪ ቀጥይ። አለሽ ሜሮን እየጠበቅነሽ ነው። እንትኑን የጠፋኝ ኢብራሂም መጽሐፈ ጨባሪቆስ ምዕራፍ 4 ላይ እንደሆነ አስታውሳለሁ። ቁጥሩን አስታውሰኝ እሺ። ስፔሲፊክሊ ያው መዝሙረ ዳዊት 35:13 ላይ ያልኩ ደገምሽው። የቀደሙ ደገምሽው ማለት ምክንያቱም ጾሟል፣ ራሱን አዋርዷል። ጾሟል። አሁን እኮ ስለሱ አይደለም የጠየቅሽው ጾም ያደክማል አያደክምም ሳይሆን ደከመኝ ነው የሚለው። አዎ ጾም ያደክማል። ቅድም መልሼ ልሻለሁ። አይ ቲንክ መደጋገሙ እንትን ለንስሐ ኦኬ በቃ እንደዚህ ነው። በቃ እናልኩ በአውዱ ነው እኛ ምን ተረጉመው እና ሰዎች የሚጾሙት ነበር። ግን ለንስሐ ገባ ለንስሐ አይ ምንድነው ጥቅሙ ማለት ነው? ለአምላክ የሚጠቅመው ምንድነው? ለአምላክ የሚጠቅመው ነገር ምንድነው? አንቺ መጾምሽ ለአምላክ የሚጠቅመው ነገር ምንድነው? ጥሩ እንደውም ኢየሱስ ክርስቶስ ጾም ጋር ሄዳለሁ። እሱ አላዘዘንም፣ ግን ለምንድን ነው ኢየሱስ ክርስቶስ የጾሙ ብዬ ጠይቃለሁ። በዛት እሱ የጾመው 40 ቀን 40 ሌሊት ነው የጾመው። አዎ ለምን እንደጾመ 40 ቀን 40 ሌሊት ሲጸልይ ምን ሆኖ መጣ ይላል። ሲወጣ ከጸሎት ሲወጣ ኃይልን ተቀብሎ ኃይልን ተሞልቶ ነው። ጸሎት ምን ውጤት ያመጣል እኮ አይደለም ጥያቄው እኮ ሜሮን። ለምንድን ነው የምጾመው ነው ይሰጣል አይደል?
ምን ይሰጣል አይደለም። አሁን ለምንድን ነው የምንጾመው ነው ጥያቄው ያለው። ለምን እንደምንጾም በግልጽ የተቀመጠ ነገር አለው። የኔ ያልኩሽ አይ ቲንክ ከዚህ በላይ ምን ማለት ነው? ከዚህ ያጠነክራል። ሳይኮሎጂ ሳይንቲፊክሊም እኮ ስናይ የሚጸልይ ሰው የሚጾም ሰው እኮ ጠንካራ ለአምላክ ምን ይጠቅመዋል? ጾም ለአምላክ ምንድን ነው የሚጠቅመው ነው የጠየኩሽ የነበረው አንደኛ ነገር። ሁለተኛ ነገር ደግሞ ለአምላክ የማይጠቀም ከሆነ ሰዎች ለምን እንደሚጾሙ ምክንያታቸው መጽሐፍ ቅዱስ ላይ በግልጽና በማያሻማ መልኩ የተቀመጠበት ጥቅስ ካለ ፎር ኤግዛምፕል የሰው ልጅ በመጠጥና በእንጀራ ብቻ አይኖርም ይላል። ማለት ከመብል በላይ ነው። ሰው ልጅ ሆዱን የሚሞላ ከሆነ ሁልጊዜ ፈጣሪውን የመፈለጉ ኦር ደግሞ ድሎት ላይ ብቻ ከሆነ ሰው በእንጀራ ብቻ አይኖርም። ከእግዚአብሔር አፍ የሚወጣ እናውቃለን። ሰው ግን ስለ ጾም አይደለም የሚያወራው እኮ እሱ። ታዲያ እኮ ማቴዎስ ወንጌል 4:4 ላይ ያለው ከዘዳግም ላይ ጠቅሶ ኢየሱስ ሰው በእንጀራ ብቻ አይኖርም አለ። ምክንያቱም በእንጀራ ብቻ የሚኖረው አካላችን ነው። መንፈሳችን ደግሞ የሚኖረው ከእግዚአብሔር አፍ በሚወጣ በእግዚአብሔር ቃል ይላል። የእግዚአብሔር ቃል ሆሴ ላይ ሰው በምድር ላይ ረሃብን የምሰድበት ዘመን ይመጣል፣ ሰው እንጀራን ከመራብና ውሃን ከመጠማት አይደለም፣ የአምላክን ቃል ከመራብና ከመጠማት ነው ይላል። ስለዚህ የአምላክ ቃል ራሱ እንደ ምግብ ሆኖ ማቴዎስ 6:9 ላይ የዕለት እንጀራችንን ስጠን ዛሬ ሲል እንጀራ የተባለው ዮሐንስ ወንጌል 6:51 ላይ ከሰማይ የወረደ እንጀራ የተባለው የህይወት እንጀራ የተባለው ትምህርቱ ነው፣ ቃሉ ነው። ስለዚህ ምን የምናገረው ቃል ህይወትን መንፈስም ነው፣ ስጋ ምንም አይጠቅምም ብሏል። ገባሽ? የሚያወራው ነገር ማለት ነው። ስለዚህ ስለ ስፒሪቹዋል ፉድ ነው የሚያወራው። ስፒሪቹዋል ፉድ ያስፈልጋል። እኔ የጠየኩት ጥያቄ ጾም ለምን እንደምትጾሙ ምክንያታችሁ ለምን እንደምትጾሙ ይሄ ምክንያቱ ምን ነበር ጥያቄ ጠየቁት። ምክንያታችሁ እኔ ከተረዳሁትኝ ምክንያታችን መጽሐፍ ቅዱስ ላይ ያሉ ሰዎች አምላክን ለመፈለግ ለንስሐ ለጸሎትና ለመመሪያ ሲጾሙ ስላየን ገባ። ነገር ግን ጾምን ለምን ተጠቅመውበት አይደለም አልቀረበብንም። እንደዚህ ስላየን እኛም እንጾማለን አይደለም። ጾም ስፔሲፊካሊ ትእዛዝ ሆኖ ተሰጥቷል አልተሰጠም፣ ወይም ደግሞ የጾሙ ሰዎች አሉ ወይም የሉም ሳይሆን ጥያቄው ጾም ለምን እንደሚጾም ምክንያቱ መጽሐፋችሁ ላይ የተገለጸ ነገር አለ ወይስ የለም ነበር። አይ ቲንክ ከዚህ በላይ ማለት ገብቶኛል የምትለው ማደናቆር ይሆናል ማለት ነው። ወርድ ባይ ወርድ ላይኖር ይችላል። ወሂድ አይ ከዚህ በላይ እንትን ካልኩሽ ማደናቆር ነው። እኔ ደግሞ አንቺን ማደናቆር የለብኝም። ኖርማል ወርድ ባይ ወርድ እንደዛ በትዕዛዝ መልክ መጾም አለባችሁ እናንተ እንትኖች ብሎ አምሹር የሆነ እስራኤላውያኖች የታዘዙበት ቦታ ነበረ፣ ስፔሲፊክ ታይም ላይ ማለት ነው። ግን ኦንጎዊንግ ሆኖ በትዕዛዝ መልክ መጾም አለባችሁ ተብሎ ግን በትዕዛዝ መልክ የቀረበን ያላነበብኩት መጽሐፈ ጨባሪቆስ ምዕራፍ 4 ቁጥር ስንት ላይ ነው ያልከው ኢብራሂም? አገኛችሁ ወይ? ዘፍጥረት 3:19 ነው። መጽሐፈ ጨባሪቆስ ምዕራፍ 4 ላይ ያለው ብሉ ወደኔ በአፈር እስከምትበሉ ጠጡ ወደ እኔ እስክትመጡ የተባለው ጥቅሱን የፈለኩት መጽሐፈ ጨባሪቆስ ምዕራፍ 4 ቁጥር ስንት ላይ ነበር? ቁጥር 19 እና ወደ መጣህባት መሬት እስክትመለስ ድረስ በፊትህ ወዝ እንጀራን ትበላለህ ይላል። አፈርና ወደ አፈርን ትመለሳለህ። ኦኬ ጥሩ ሜሮን፣ ጥሩ ጊዜ ነበር ያሳለፍነው። ሉጣ አሁን ሊመች ቦታ አይደለም ያለሁት። ጥሩ ጊዜ ነው ያሳለፍነው። አመሰግናለሁ ስለ ጊዜን ስለተሰጠ። አይ ምንም ችግር የለውም። አይ እንትኑን የሰጠውሽን ማቴዎስ ወንጌል ላይ ያሉትን አሳይመንቶች ያያቸው። ኖርማሊ አንደኛ ግራማቲካል ይረራለው፣ ሁለተኛ ነገር ደግሞ የኮቴሽን ፓራፕሬስ ኮቴሽን እና ሜታፕሬስ ኮቴሽን የሚባሉ ነገሮች አሉ። ታውቂያቸዋለሽ? በእንትን ላይ በኮቴሽን ላይ ያው ቴክስቹዋል ክሪቲሲዝም የሚያጠኑ ሰዎች እንዳሉ ታውቃለህ። አሚን ትልቅ ኖሌጅ እኮ የሚፈልገው ነገር ነው። አንደኛ ነገር መጽሐፍቱ ኮፒ እየተደረጉ ነው የተተላለፉት አይደል እንዴ? ብዙ ማኑስክሪፕቶች አሉ። ቴክስቹዋል ቬሪየንቶች ሊፈጠሩ ይችላሉ። ግን እኛ የምንለው ነገር ምንድን ነው? የእግዚአብሔር ሜሴጅ የእግዚአብሔር መልእክት አንድ ቦታም ከዘፍጥረት እስከ ራእይ ሳይጋጭ ለእኛ ፐርፌክት ሆኖ ደርሶናል ብለን እናምናለን። እንደሚጋጭማ ዘካርያስ 13:7 እና ማቴዎስ 31 ላይ እንደሚጋጭ አሳይሻለሁ። ማለት ከኢብራሂም ጋር ትቀጥላላችሁ። ባይብል ሀሳቡ ይጋጫል አይጋጭም ማለት ነው። ማኑስክሪፕቶቹ የሜሪዬ ማኑስክሪፕቶቹ የአዲስ ኪዳን ማኑስክሪፕቶች ለምሳሌ 5700 ማኑስክሪፕቶች አሉ። ከዛ ውስጥ አበይት የሚባሉት እነማን ናቸው? እሱን እኮ ነው ትልቅ ሰፊ ነው ያልኩት። ለዛ ነው አሚን ትናንት እነማን ናቸው ዋና አበይት ነው ያልኩት? አበይት ማኑስክሪፕትን ሳወራ ነበርና በጣም ነው። አይ ማን ናቸው አበይት እነማን ናቸው ነው ያልኩሽ እኮ። አሁን ምንም ባባጭሩ በጥቅሉ ትርጉሙ ራሱ
አበይት ማለት ሜጀር የሚባሉ ዋና ዋና የሚባሉ ማኒስክሪፕቶች እነማን ናቸው? እንደዛ እንኳን አላውቅም። እንደዚህ ሜጀር ሳይናቲከስ ችግር የለውም። ሳይናቲከስ ምናምን የሚሏቸው ሳይናቲከስ፣ ቫቲካነስ፣ አሌክሳንድሬስ፣ ኤፍሬማይ ምናምን የሚባሉ አሉ አይደለ? እሺ ሳይናቲከስ የሚባለው የት ነው የተገኘው? ብዙ እንዳልኩት አምናገነ ላይ ጠልቄ ይሄ ሰናሪክስ እንትናንትናል አይጋጭም ስላልሽ ነው። ችግር የለውም። ግን ወደፊት ስታጠኚ ታውቂዋለሽ። ሳይናቲከስ ማለት ሲና በረሃ ላይ የተገኘ ነው። ቫቲካነስ የሚባለው ቫቲካን ውስጥ የተገኘ ነው። ኮዴክስ ቤዛይን የሚባለው ደግሞ አይ ቲንክ ደች ውስጥ መሰለኝ የእንትና ተማሪ የካልቪን ተማሪ የነበረው እሱ ነው። ደች ማን ነው ምንድን ነው ቤዛ የሚባለው በሱ ስም ነው የሆነው ራሱ ማለት ነው። ኮዴክስ አሌክሳንድሬስ የሚባለው ደግሞ ግብፅ ውስጥ ነው የተገኘው። እነዚህ ማኒስክሪፕቶቹ በአንድ ወቅት 4ኛው 5ኛው ክፍለ ዘመን ላይ የተጻፉ ናቸው። ግን ከየት እንደመጡ ሶርስ የላቸው። ብሮክን ቼን ናቸው። የተሰበረ ሰንሰለት ነው። ለምሳሌ ሀዲስ ብትመለከቺ በአራት ይከፈላል አይደለ? የመጀመሪያው ሰሂህ የሚባል አለ፣ ሐሰን የሚባል አለ፣ እንደገና ደግሞ ምንድነው ዶይፍ የሚባል አለ፣ መውዱ የሚባል ነገር አለ። ሰንሰለቱ ይጠናል ራሱ። አሁን ሀዲስ እኛ ስንቀበል ቼን አለን ራሱ። ብሮክን ቼን አይደለም ያለን፣ ያልተሰበረ ሰንሰለት ነው። ሙተዋቲር የሚባል አለ፣ አሃድ አንድ ሰው ብቻ የዘገበው በአንድ ሰው ብቻ መስመር የመጣ አለ። እንደገና ደግሞ ከ20 በላይ በሆኑ ሰዎች ደግሞ የመጡ ነገሮች አሉ፣ ሙተዋቲር ይባላል። ልክ እንደዛ ባይብል የለውም ራሱ። አዲስ ኪዳን ከየት እንደመጡ አይታወቁም እነዚህ ማኒስክሪፕቶቹ ሶርሱ ማለት ነው። እንደዚህ አሁን ቼን ከሐዋርያት አሉ፣ ከሐዋርያት ቀጥሎ ከከሌ ምናምን ተብሎ የመጣ ነገር የለውም ማኒስክሪፕቶቹ። ከማኒስክሪፕቶቹ ውጭ በአጠቃላይ ያለው እንደውም የተሻለ ነገር አለው፣ በቃል የሚነገረው ነገር ነው። ኦራል ቸርች ውስጥ የነበረ ኦራል ፎርም ላይ የመጣ የነበረው ትራዲሽን ነው፣ ትውፊት የሚባለው ነገር ማለት ነው። ከዛ ይልቅ ከማኒስክሪፕቶቹ ይልቅ ማለት ነው። እና እነሱ ራሳቸው እርስ በርስ ራሱ ግጭት አላቸው ማለት ነው። አንደኛው ከአንደኛው ጋር በደንብ አድርገው ነው የሚላተመው። የሀሳብም ልዩነት አለው፣ የቁጥርም ልዩነት አለው፣ የስምም የቃላትም ልዩነት አለው ማለት ነው። እና አይጋጭም ብለሽ 4 ነጥብ ላይ ስደመድሚ ያው አደጋ አለ። አይጋጭም። አዎ ለምን መሰለ ቴክስቹዋል ቬሪዬሽን እንደውም ስተዲ ተደርጎ አይ ቲንክ የሆነ ፕሮፌሰር አይችሉም 20 ዓመት ቋልፏል ፕሮፌሰር ምን እንዳለ ታውቃለህ? ክርስቲያን ራሱ ፕሮፌሰር ነው። ቴክስቹዋል ቬሪዬሽን ደዝን ቼንጅ ደ ጋስፕል ብሎ ያውም ክርስቲያን ያልሆነ ፕሮፌሰር ደዝ ናት ቼንጅ ደ ኮር ሜሴጅ ኦፍ ጋድ ያስተላለፈውን ብሎ ስለደረደናል። እንትና ፕሮፌሰር ባርቴርማንና ዶክተር ዳንኤል ዋላስ ዲስከስ ያደረጉበትን አይተሻል። ሁለቱም የአዲስ ኪዳን ስኮላር ናቸው። አንደኛው ሊበራል ነው፣ አንደኛው ደግሞ ኮንዘርቫቲቭ ነው። ኮንዘርቫቲቭ የኛው ነው ዳንኤል ዋላስ ነው፣ ያኛው ደግሞ ሊበራል ስኮላር ነው። በጋራ የሚያስማማን ነገር ምንድን ነው? ቤተክርስቲያን ባይብልን በርዘዋለች ብሏል። የስክራይበሩ ተበርዟል ብሎ ነው የሚያምነው። ተበርዟል ነው የሚለው። መጨመር፣ መቀነስ፣ መሰረዝ፣ መደለዝ፣ ማረብ፣ ማስተካከል ነገር ገብቶበታል ብሎ ነው የሚያምኑት ሁለቱም የጋራ ነገር። ቪዲዮን ልክልሻለሁ ከፈለግሽ መፈልጊ ከሆነ ማለት ነው። በዚህ ደረጃ ነው የሚያምኑት እነሱ ማለት እናንተ ነው እዚህ የሚጫወቱበት። ታውቃለህ የኛ መጽሐፍ ቅዱስ ነው እንደውም ቬሪ ኦነስት የሆነ መጽሐፍ ቅዱስ። ለምን ብዙ ማኒስክሪፕቶችን እንኳን ኮምፔር ማድረግ ትችላለህ። ይሄኛው ከዚህ ወጥቶ ነው ይሄኛው የተፈጠረው ማኒስክሪፕቱ ከየት መጣ ነው ጥያቄው እኮ። አሁን ለምሳሌ ኮዴክስ ሳይናቲከስ ከየት መጣ? እስቲ ቼኑን ንገሪኝ እስቲ። መስመሩ ከየት ነው? ከ4ኛው ክፍለ ዘመን ላይ ሲጻፍ ከየት ነው የመጣው መስመሩ? አይኔ አሁን ስፔሲፊክ ንቀታቸው ነው የሚገርመኝ። ይንቋቸዋል። በቃ የሚንቋችሁ ሜሮን የሚንቋችሁ ነገር ነው የሚገርመኝ። ስኮላሮቻችሁ አያውቁም ብለው አያነቡም ብለው ስለሚያስቡ ይንቋቸዋል። እነሱ እያወቁ አይነግሯችሁም ብዙ ነገር ራሱ ማለት ነው። ብዙ ነገሮች አሉ። አሁን ለምሳሌ ማርቆስ ወንጌል 16 ከ9 እስከ 20 ድረስ ያለው ያመነ የተጠመቀ ይድናል፣ ፍጥረትን ወንጌል ለስልብ ስበኩ፣ ያላመነ ይፈረድበታል፣ ያመኑት እነዚህ ምልክቶች ይከተላቸዋል፣ በስሜ አጋንንትን ያወጣሉ የሚለው ማኒስክሪፕት ላይ አለ ከ9 እስከ 20 ድረስ ያለው ማርቆስ ወንጌል 16:8 ላይ አይደል የሚጨርሰው? እግዚአብሔር ለእኛ የሚጠቅመንን ነገር አስተላልፎ ይኸውልህ አንድ አለ ወይ ግሪክኛው ላይ አለ ወይ ነው የጻፈው ደብዳቤ እኮ አንዱ ደብዳቤ አልተገኘም። ጥያቄ ሌላ ነው። ከኢትዮጵያና ከኤርትራ ነው ከኤርትራና ከኢትዮጵያ በኢኮኖሚ ማን ይበልጣል ብዬ ጥያቄ ሳቀርብልሽ ስለ ሱዳን አታውሪ። ራሱ ስለ ሱዳን ነው እያወራሽኛል። እኔ ጠየኩሽ ጥያቄ ማርቆስ ወንጌል ምዕራፍ 16 ቁጥር 8 ላይ ነው የመጨረሻው። ከ9 እስከ 20 ድረስ ያለው ማኒስክሪፕት ላይ የለም። ለምንድን ነው ከ9 እስከ 20 ድረስ ያለው? አሁን ሁሉም ሰው ክርስቲያኖች ሁሉም የሚጠመቀው ያመነ የተጠመቀ ይድናል፣ ያመኑት እነዚህ ምልክቶች ይከተላሉ፣ በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ ወንጌልን ለፍጥረት ስበኩ የሚለውን ስብከታችሁን የምታወጣጥፉት ሲያጧጥፉት ጸጥ ብለው ከላይ ያሉት እንደሌላ ያውቃሉ።
ኢቭን አሁን ቲክቶክ ላይ ራሱ አንዳንድ ውርውር የሚሉ ሰዎች መተው መርዶን እንንገራችሁ ማለት ጀምረዋል። ለምን? ማርቆስ ወንጌል የሚያበቃው ምዕራፍ 16 ቁጥር 8 ላይ ነው። ከ9 እስከ 20 ድረስ ያለው 12ቱ ክፍል ጭማሪ ነው ብለዋል። ዮሐንስ ወንጌል ምዕራፍ 8 ላይ ያለው ከ1 እስከ 11 ያለው ጭማሪ ነው። አንድ ኃጢአተኛ ሴት መጣች። ከዛ ሊወግሯት ሲመጡ ከእናንተ ኃጢአት የሌለባት ይውገራት አለ። ኢየሱስ ያንን ነገር አላለም። አያውቁም አይደለም። ዮሐንስ ወንጌል ዮሐንስ አያውቁም። ዮሐንስ ያልተናገረው ነገር ተዋሽቶበታል። ኢየሱስ ተዋሽቶበታል። ለምንድን ነው የሚደብቋችሁ? ለምንድን ነው የማይነግሯችሁ? ይህንን ነገር ለምንድን ነው የማይነግሯችሁ? ለምንድን ነው አሽቀንጥረው የማያወጡት? ምንድን ነው? ሰው አያነብም ብለው ነው? አያመራመርም ብለው ነው? ይሄ ውስጥ ያወጣላቸው ኮዴክስ ሳይናቲከስ ነው የያዝከው? ሳይናቲከስ ነው። ሳይናቲከስ ነው። ኮዴክስ ሳይናቲከስ አውጣላት ማርቆስ 16። ለምንድን ነው በዚህ ደረጃ የሚንቋችሁ? ይታይሻል። ቁጥር 8 ላይ ነው የሚያበቃው። ማርቆስ ወንጌል 16 8 ላይ ነው። ከ9 እስከ 20 ድረስ የሚባል ነገር የለውም። ዮሐንስ ወንጌል ላይ ገባላት ምዕራፍ 11 ከ1 እስከ 11 ድረስ ምዕራፍ 8 ቁጥር ከ11 ጀምሮ የለም። ከ1 እስከ 11 የለም። ይታይሻል። የለም። ራሳቸው ጨምረው እኔ የዓለም ብርሃን ነኝ ከሚለው ነው የሚጀምረው ኢየሱስ። ክርስቲያኖች ደብቀዋል። ይሄንን ተደብቋል። ያሁን ላይክ ፎር ኤግዛምፕል ተደብቆ አይደለም ተጨምሮ ነው እኮ የምልሽ እኮ የተጨመረ ነገር ነው። ፉት ኖት የሚባል ነገር አለ አይደለ? ኤክስፕሌን አድርገው የለም ግሪከኛው ላይ እኮ ማለት ኢፉ እንደሆነ ኢግኖሌጅ ተደርጎ ፉት ኖት ተቀምጧል አይደለ? ስለዚህ ምንም ፉት ኖት ላይ የለም ነው የሚለው እኮ ነው። እኛ እኮ ለምን ትጠቀሙበታላችሁ? ያምላክ ቃል ነው ብላችሁ ለምን አሁን ትጠቀሙበታላችሁ እኮ ነው እኛ ፖይንታችን እንዴ። ማለት እናንተ እኮ እየተጠቀማችሁ ያመነ የተጠመቀ ይድናል እያሉ በየጥምቀቱ አይደል እንደ ኦርቶዶክሶች ጥቅስ እየጠቀሱ ቲሸርት እያሰሩ የብሽሽቅ ከኛ ጋር የያዙት መንገድ ላይ እያደረጉ ያላመነ ይፈረድበታል እያሉ ያመነ የተጠመቀ ይድናል ማለት ስላልተጠመቃችሁ አትድኑም የውሃ ጥምቀት እያሉ የሚያወሩት ጥቅሱ ስለ ውሃ ጥምቀት ነው የማያወራው። እሱ የራሱን የቻለ ኢሹ ነው። ራሱ ጥምቀት በስንት ይከፈላል ለሚለው እኛ እሱ አይደለም ፖይንታችን ቴዎሎጂካሊ ጥምቀተኛ ጋርም ስላለ ማለት ነው። ኦኬ አዲስ የተለየ ነገር ይሄ ቻፕተር ኦርድ ማሆን የጠቀስከው ጥቅስ ኢንትሮዲዩስ አድርጎልናል አምጥቶልናል። የተለየ ነገር ዩኒክ የሆነ ነገር አይደለም። ነው ዩኒክ አይደለም። ጥቅሱን ትጠቅሳላችሁ አንዴ ዩኒክ አይደለም ብሎ መጨመር ይቻላል። ያምላካለ አት ዘ ኤንድ ኦፍ ዘ ዴይ ማቴዎስ፣ ሉቃስ፣ ዮሐንስ ላይ ሄደ ማለት የኢየሱስ ክርስቶስን ሞትና ትንሳኤ ማረጉን ማግኘት ነው። እሱ አይደለም ጥያቄው እኮ እሱ አይደለም ጥያቄው። አሁን እኮ ማርጂናል ፖይንት ነው የምታነሺው። ይሄ ደግሞ ፎካል ፖይንቱ ላይ በቁርአን አይን ማየት ይባላል ወይ ሄዳ አይደል? ኖ አይደለም፣ እንደዛ አይደለም እኮ ማለት እኔ ቁርአንን አስቀምጪው። ስለ ቁርአን እኛ መቼ አወራን? ራሱ ባይብል ላይ አንድ ሰው ሐሳቡ እስካልተጋጨ ድረስ መጨመር ይቻላል ባይብል ላይ እያልሽ ነው ያለሽው ሜሪ። ኧረ ተይ ይቻላል። ኦኬ ያቺ ፓርት ሚስ አደረገችና ማለት ነው። ማርቆስ ሚስ አደረገ አይደለም፣ ማርቆስ ላይ የለም ማኑስክሪፕት ላይ የለም ብለው አስቀመጡልን። ከሌለ ከየት መጣ ስንላቸው የተጨመረ ነው ብለው አሉን። ለምን ትጨምራላችሁ? አይን ፍጥጥ ጥርስ ገጥጥ ነው የሚለው። ግን አራቱም ወንጌላትን ኮንትራዲክት የማያደርጉ ነገር ይናገራሉ። አንደርስታንድ ምን ነው አሁን እኮ ኮንትራዲክሽን ያደርጋል አያደርግም አይደለም፣ ስለ ጭማሪ ነው እያወራን ያለ ነው። ዲሴፕሽን የሚለውን ነገር ግን አይሰጥም እያልኩ ነው። የሆል ፖይንት ነው ዲሴፕሽን ስለመጨመርና ስለመቀነስ ነው እያወራን ያለ ነው። ኢየሱስ ያልተናገረውን ነገር እንደተናገረ፣ ማርቆስና ዮሐንስ ያልጻፉትን ነገር እንደተጻፉ ተደርጎ የተጨመሩ ነገሮች አሉ። እነሱን ነገሮች አድሚት እያደረግሽ ነው ወይ ነው ጥያቄው። አዎ ካልሽን ችግር የለውም። ግን አያውቁም አያነቡም ብለው ስኮላሮቻችሁ እንዲህ የሚጫወቱባችሁ ለምን እንደሆነ ነው ግራ የሚገባኝ ራሱ ማለት ነው። አዎ ምክንያቱም የክርስቲያኖች ማኑስክሪፕቶች ታውዘንድስ ናቸው፣ አንድ ኮፒ አይደሉም። ለዛ ነው ገባ እንዲህ አይነት ነገር የሚፈጠሩት። አዎ እንዲህ አይነት ነገር የሚፈጠሩት የኛ ማኑስክሪፕቶች በታውዘንድስ ነው የሚቆጠሩት። ገባ ቲክቶክ ተነሳ። ወሰላሙ አለይኩም። እሺ ወአለይኩም ሰላም። ቴክስቹዋል ቬሪዬሽን ማለት የጠፋ ወንጌል ማለት አይደለም። ግን ቀጥሉ። ይሄ ነገር ሜሪ ሰላም ነው፣ እንዴት ነሽ? አለን። የባይብል ጸሐፊያን አራቱ ጎስፔል ጸሐፊያን ይታወቃሉ ብለሽ ታምኛለሽ? ባቢያን አንዴ ድምጽህን አሰማ እንዳይዘጋ ቤቱ። አወራ ቤቱን ባለቤት እንትን ባሉት ሰላም አይዘጋም። ሁላችሁም ደግሞ ሰላም አለይኩም ተባው። ትንሽ እንተንፍስ እስቲ። ወላሂ ታፍ ሰላም ብያለሁ ሁላችሁም። ኢብሮ ሰላም ብያለሁ። እንዴት ነህ? ሰላም ነው። አንዴ ቆይ እንዲህ እንደጋልንማ ቆይ አንድ ጊዜ። አዎ ኢብራሂም ቀጥል። ኢብሮ ሰላም እንበለ። እስካሁን እኮ ታፍንን ያለ ነው። ትንሽ 30 ሰከንድ። ሰላም አለይኩም። አህለን ወሰህለን ኢብሮ። እሺ እንዴት ነህ? ሰላም
ሜሪዬ ያ ጀማ ቀጥሉ። ትንሽ ወላሂ ሄዴክ ስለያዘኝ ነው እዚህ ጋር እንዳቀጥል ተነፈስኩኝ። አሁን በቃ ሄዱ። ሜሪነት አቤት የባይብል ጸሐፊያን ይታወቃሉ ብለሽ ታምኛለሽ? የአራቱ ጎስፔል አዎ። እሺ ከምኑ ጀምሬ እንደማሳይሽ አላውቅም። እሺ በደንብ እሺ። አሁን ማሳይሽ መረጃዎች ይላል ማለት ኢንተርሴክት ላላረግ እችላለሁ፣ ግን እናውቃቸዋለን ማን እንደጻፉት እኮ እናያቸው። the five gospels አለ። ይሄ the five gospel የሚል መጽሐፍ ነው። መቼ ነው የጻፈው? የመጽሐፍ ማን ነው የጻፈው? ቆይ ልነግርሽ እኮ ነው። ያውልሽ እዚህ the Jesus seminar was a group of about 50 biblical criticism scholars ያዘጋጁት ማን ናቸው? 50 የባይብል ስኮላሮች ናቸው። ምን ይባላል? ጂሰስ ሴሚናር ተብሎ ይታወቃል። ግሩፕ ነው እና እነዚህ 50 ቢብሊካል ክሪቲሲዝም እንግዲህ ዝም ብለው ተራ ሰዎች አይደሉም። እሺ ስለዚህ ምን አሉ መሰለሽ ሲናገሩ ባይብል ላይ ማን ነው እዚሁ መጽሐፉ ላይ ሲናገሩ ምን ብለው ያስቀምጣሉ? in fact we do not have original copies of any of the gospels አለ። ይሄን እንስማማለና ገና ሳንጀምረው ማለት ነው። ኮንሲል አላደረግም ለምንም ነገር ይቅርታ ቀጥልና እኔም ገባ። ምክንያቱም ሶርስ እና ማን ነው የጻፈው የሚለውን ነገር በጣም አይቼ ነው መልሶ ብዙ መጽሐፍቶች ባይዘው ያሉ ብዙ ነገር የሚናገሩ ነው። ሁሉንም ካመንን ገደል ስለምንገባ አልቀበልም። ስለዚህ አይቼ ግን እዚህ ላይ መለሳለሁ። ባርቴርማንን ታውቂዋለሽ? አንዴ እዚህ ላይ መለሳለሁ። ባርቴርማንን ታውቂዋለሽ? ሂስቶሪያን ነው ምንድን ነው? ባርቴርማንን አታውቂውም እንዴ? ባርት ኤርመን ፕሮፌሰር ባርቴርማን የዘመናችን አዲስ ኪዳን የወጣው ማለት ነው። ባርቴርማን እሺ፣ የዘመናችን በጣም አዋቂ የሚባል ሰው ነውና እዚህ ጋር ምናልባት ይሄን መጽሐፍ የምታውቂው ሚስኮቲንግ ጂሰስ የሚል መጽሐፍ አለ። ያው ዶክተር ባርቴርማን ይባላልና አንዴ እዛ ላይ መለሳለሁ። እሺ ይሄንን ላሳይሽ ብቻ ነው ብዬ ነው መጀመሪያ የታለ መሰለሽ። ከዚህ ልጀምርና moreover አለ the vast majority of Christians for the entire history of the church have not had access to the originals, making their inspiration something of the moot point አለ። ኦሪጂናል የሚባል ነገር እንደሌላቸው ይልና not only do we not have the originals አለ። ኦሪጂናሉ አይደለም የሌለን አለ። we don't have the first copies of the original የመጀመሪያው የኦሪጂናሉ ኮፒ የለንም። we don't even have copies of the original ኮፒውም የለም። or copies of the originals የኦሪጂናሉ ኮፒም የለም። what we have are copies made later, much later. made later, much later አለ። በቃ በጣም የረጅም ጊዜ ኮፒ ነው። ስንት ኮፒም እንደሆነ አይታወቅም። የመጀመሪያው ነገር ማለት ነው። ስንት ኮፒ እንደሆነ አይታወቅም። ጸሐፊው ማን እንደሆነ እንደማይታወቅ አሁን እናያለን። እሱን እናያለን። ከዛ ምን አለ ለምሳሌ ምን አይነት ችግሮች እንዳሉበት ሲናገር በምን ምክንያት ሊፈጠር ይችላል እንደዚህ አይነት ለምሳሌ አሁን ምን አለ መሰለሽ the word አለ እቺን ልጻፍልሽና መጀመሪያ አንቺ ታያታለሽ። እሺ ራሱ ባርቴርማን ስላለ ማለት ነው። እስቲ ይሄንን አንብቢልኝ። አይ ብዙ ቦታ ከመሄድ በፊት ሰውየው እያለ ያለው we don't have no ምንድነው ያለው? አይ ይሄድን ኦሪጂናልም የለንም። የኦሪጂናሉ ሳይሆን የሌለን የኮፒውም የለንም። የኮፒውም የለንም። የኮፒውም የለንም። ያለን ከጊዜያት በኋላ የመጣ ማች ሌተር ኮፒስ ነው ያለው። አንተ ችግሩ ምንድነው መሰለህ ኢብራሂም አፒል እያረክ ያለው ጂሰስ ሴሚናር የተባለ አንድ ሰው ከ2000 ጂሰስ ሴሚናር አይደለም። ምን ሆነሽ ነው? ጂሰስ ሴሚናርን እኮ ተውኩትና ባርቴርማን ላይ መጣን እኮ። ባርቴርማን ላይ ደግሞ መጣ።
ከስቀድም ሌላ ሰውዬ ነው ያየሁት፣ ሮበርትን ነው ያየሁት። እሱን አልቀበለውም። ባይ ዘ ዌይ ማለት ሁሉ ያሉትን ነገር መቀበላቸው ችግር የለውም። ተቀበዩ አይደለም። እኔ አሁን ከዚህ ጋር 10 ስኮላር አሳይሻለሁ እንትን ምንድነው ኮንሴሽን አያደርግም። ስለዚህ አልቀበልም፣ ችግር የለውም እኮ እሺ። እኔ 10 ስኮላር አሳይሻለሁ። አንድ ጊዜ ቆይ፣ መጀመሪያ ግን ይሄን አንብቢልኝ አንድ ጊዜ። ምን ይላል? ጋድ ኖ ዌር ይላል። ያው እኔ እንደዚህ ብዬ ባነበውስ ጋድ ናው ሂር ብዬ ባነበውስ ይቻላል አይደል? እንግሊዘኛ ቋንቋንና ሌላ ቋንቋዎችን ዲፔንድ ያደርጋል። ስለዚህ እንደዛ አሁን አንተ እንግሊዘኛ አታስቢ፣ ቆይ እንግሊዘኛ ገና ሪፊት ታደርጊያለሽ አይነት ነገር አለ። ስለዚህ ይሄንንም ሐሳቢ ምን እንደሆነ በምን አውቀሽ ነው ሪፊት ውስጥ መገቢው? ገና መጀመሪያ ሲጀመር ማለት ነው። እሺ ስለዚህ አሁን ያጂልኝና ሲያስቀምጥ ምን አለ? ባይብል የመበረዙ ትልቁ ምክንያት አንደኛው ከምክንያቶቹ አንዱ አለ the word God is nowhere ወይ ደግሞ God is now here could mean quite different things to atheist. God is now here and atheist God is now here አለ። ስለዚህ አሁን and what would it mean to say ባጭሩ ምን መሰለሽ? ይሄን አሁን እዚህ ጋር ያስቀመጠውን ደግሞ አንብቡ ብሎ አስቀመጠና was this normal to super normal event አለ። አሁን የሆነ ጊዜ መጽሐፍን ሲጻፍ ያኔ እንደምታውቂው ኮፒ ማድረጊያ ማሽኖች የሉም ብሎ ነው የሚናገረው። እኔ መጽሐፉን ሙሉ አንብቤዋለሁ በነገርሽ ላይ ይሄንን መጽሐፍ ሙሉን አንብቤዋለሁ አልহামዱሊላህ። ሶ ምን አለ ሲናገር ኮፒ ሲደረግ ያኔ ኮፒ አድራጊዎቹ እንትን አይደለም በማሽን አይደለም የሚያደርጉት። ሶ የሆነ ሰው ከፍ ያለ ቦታ ላይ ይቀመጥና ይቆምና ከዛ በኋላ ያነብላቸዋል። ያ በሚያነብለት ሰዓት አንደኛው እንትን ስፔስ የሚባልና ነጥብ ምናምን የሚባል ነገር የለም በዛ ዘመን ላይ ሲጻፍ ማለት ነው። በመሃላቸው ጋፕ ነጥብ ምናምን የሚባል ነገር የለም። ስርዓተ ነጥብ ዝም ብሎ ነው የሚጻፈው። እንደ ሳይናቲከስ አይተሽ ከሆነ እንደዛ ነው። ሙሉ በሙሉ እንዲቀጥ ያለ ጽሁፍ ነው ኮይን የሚባለው ግሪክ ማለት ነው። ሶ ምናልባት አንደኛው አለ ሲጽፈው እንዲጽፍና የሚያነበው ሰውዬ ደግሞ ደብዳቤው የሚላክለት ደግሞ የሚረዳው በሌላ መንገድ ሊሆን ይችላል ብሎ ምሳሌዎችን ኢቭን ያስቀምጣል። ተግባባን? ሶ ምን አለ እንደውም ምን አለ እሺ እዚህ ጋር obviously if you don't know what you are reading አለ the possibilities of making mistakes in transcription multiply አለ። በቃ አየሽ ሚስቴኮች ብዙ ይኖራሉ እንደዚህ አይነት አነባበብ ሰዓት ላይ ይሄ የመጀመሪያው ነው ብሎ ነው የተናገረው። እሺ አሁን እስቲ ወደ ዋናው ልሂድና ዋናዎቹ ላይ እንሂድና እንግዲህ አሁን አንቺ እነዚህን ሁሉ እንትኖች አላቃቸውም ነው የምትይውም አንደኛ፣ ሁለተኛ አልቀበልም ነው ልትይ የምትችይው ማለት ነው። ስለዚህ አሁን ምን እናደርጋለን? እዚሁ ላይ እኔ ብዙ አላዘግህም። አንድ ጥያቄ ብቻ ጠይቀሃለሁ። ራሱ ባርቴርምን ቅድም አንተ ከመምጣት በፊት አንዝቼው ነበረ ማለት ነው። ባርቴርመን ራሱ ማለት ነው ዋና የክርስቲያኖች እምነት በየጽሁፉ ልዩነት ማለት ይሄ ቴክስቹዋል ቬሪየንት የሚባለው አይጎዱም ብሎ ተናግሯል። ትቀበላለህ? ቴክስቹዋል ቬሪየንት ክርስትና አስተምሮች እምነቶች ቴክስቹዋል ቬሪየንት አይደለም ያወራሉ። አርመን ትቀበላለህ? ርዕስ አትቀይሪ። ራሱን ያለው አይ ርዕስ አትቀይሪያ። ለምን ርዕሱን ትቀይራለሽ? እኔ ያወራሁት ስለ ቴክስቹዋል ቬሪየንት ነው። ነገሮች ክርስትና እምነት ነው እያወራሁ ያለው። አድርጓል። ቴክስቹዋል ቬሪየንት ነው ወይ እያወራሁ ያለሁት? አሁን እያወራን ያለነው ስለ ቴክስቹዋል ቬሪየንት ነው። እሄድልሃለሁ፣ ወደ አውቶግራፍ እመጣልሃለሁ። ግን ይሄን መጀመሪያ ትቀበላለህ? ኖ እኔ ያልኩትን ሳታወሪ እንዴት ነው ያንቺን የኔን አለፍሽው? እንደዚህ ኢየሱስ ትቷቸው ሄደው እንደተባለ ተተሽኝ ሄድሽ? ምን እያሰብሽ ነው? የኔን ተናገሪ መጀመሪያ። እኔ ያልኩት ምንድነው? መጀመሪያ ዝም ብሎ ትርጉም አልባና የሆነ ዝም ብዬ ነው እንደማወራው ነው። ስለዚህ አሁን እዚህ ጋር የተናገረውን እዩ፣ ቼክ አድርጊው መጀመሪያ ማለት ነው። ከዛ በኋላ ነው ያንቺን የምትቀጥዩ። ተግባባን? ስለዚህ አሁን አንደኛ ኮፒው የለም፣ የኮፒ ኮፒው የለም፣ የኮፒ ኮፒ ኮፒው የለም፣ የኮፒ ኮፒ ኮፒ ኮፒውም የለም። ስለዚህ ያለን ማች ሌተር እያጋጨ ነው። ግን እሺ ችግር የለውም እየመለስክልኝ ግን አይደለም ባይዘዌ ቢካስ ከመለስ ያንተ ሐሳብ ይታወቃል የሚለው ስጭኝ። ኦሪጂናል ማስረጃ የለም ማለት ቆይ እሺ ልክ ኦሪጂናል የለም ማለት ኢኳል ቱ ጽሁፍ ተበላሽቷል ነው ወይስ ይሄንን ህግ እንዴት እንደሆነ ልነግርሽ ነው። እሱ ላይ ደግሞ እንመጣለን። አሁን የለም የሚለውን ተስማማን። በጣም ጥሩ። ሁለተኛው ፖይንት ምን መሰለሽ? አንተ ያንተን መጀመሪያ የምታመጣቸውን ጥያቄ ነው። ሃይፖቴቲካል ጥያቄ እየጠየኩ ነው። ሃይፖቴቲካል ጥያቄ ህጉን ከየት ነው የምታመጣው? አጠይቅኛ። በማስረጃ ነው የምናወራው። ኦሪጂናሉ አለ
ኦሪጂናሉ አለ ወይ? ህጉን ሳትነግረኝ ለምን ጠይቃለህ? ህጉን ከየት አመጣህ? መጀመሪያ ተበላሽቷል። ጽሁፍ መበላሸቱን ኦሪጂናል አለመኖር ጽሁፍ ተበላሽቷል የሚለውን ታመጣልኝ መልስልሃለሁ። በጣም ሰውን ዲሲቭ ለማድረግ ነው የምትሄደው። አስባ ለሙግት ነው። ይሄንን ብቻ አያችሁ አይደል? እየጠየቅኩ ያለው ይሄንን ከየት እንዳመጣ ነው። ጥያቄ የጠየቅኩሽ አያችሁ እንደ አይነት ህግ የለም። አዎ ቀስ ብዬ ነው የጠየቅኩሽ። ችግር የለውም። አስበሽ ቁጭ ብለሽ አውጠንጥነሽ ለማጠመማት እንጂ አሁን የጠየቅኩሽ ጥያቄ ቀላል ጥያቄ ነው። ኦሪጂናሉ የለም የሚል እኔ ማስረጃ አመጣው፣ አንቺ ደግሞ አለ የሚል ማስረጃ አለሽ። ሜሮን ሌላ ነገር እንዳታወሪ። ሚዩትሽን አንሺ እባክሽ። እዚህ ጋር እያወራን ያለነው ሞደርን ዴይ ስለሆኑ ስኮላሮች ነው፣ ግን ስላመጣሃቸው በዛ አለ ወይ የለም? አረ ለአላህ ብለሽ፣ አረ እቺ ሴትዮ አረ ለአላህ ብለሽ እንዴ ጥያቄ ተመለሽ እንጂ አንቺ ሌላ ነገር አታውሪ። ደግመህ እንዳታነሳ ይሄን ህግ ከየት እንዳመጣው ስጠይቅህ መልስ ለምን ጥያቄ ጠየኩሽ መልሽ። እኔ ማስረጃ የለም በቃ ኦሪጂናሉ የለም የሚል ማስረጃ መጣው። አንቺ አለ ወይስ የለም? ማስረጃ አለሽ? ካለ አለ፣ ከሌለ የለም። አለቀ። ማልመልስልህ ምክንያት ስላለኝ ነው። በቃ አያችሁ፣ ማልመልስልህ ምክንያት ስላለኝ ነው። አያችሁ ዝም ትልና የሆነ ሰዎች ዲሲቭ የሆነ ይኸውልሽ፣ በነገርሽ ላይ ማለት ነው። ለምንድን ነው ራሱ ባርት ኤርመን ማለት የክርስትና ሃይማኖት እንዳልተጎዳይ ነገር በቴክስቹዋል ቬሪየንት አልተጎዳም? እኔ አልጠየቅኩም። እኔ አልጠየቅኩም። እሱ አንተ የምትፈልገውን ብቻ ደግሞ መመለስ አልችልም። አይደለም አናወራለን። እሱን ቆይ ተራ በተራ ነው፣ ስቴፕ ባይ ስቴፕ ነው። እኔ አይደል ጠየቅኩሽ መጀመሪያ የጠየቅኩሽን ጥያቄ መልሽልኝ። መጀመሪያ አለ ካልሽ አለ በቃ፣ የለም ካልክ ደግሞ የለም። ያ ካልሽ ደግሞ እንዴ ምን ሆነሽ ነው ሜሮን? አስበሽ ቁጭ ብለህ የሆነ ጥያቄ ስጠይቃ ዝም ትልና ይሄንን የሚጠይቀኝ ሰው ማን ስለሆነ እኮ ነው። ቆይ ልንገርህ፣ ይሄን የሚጠይቀኝ ሰው ማን ነው መሰለህ? የመጽሐፍ ቅዱስን አጻጻፊ ያላወቀ ሰው፣ በኤኒሽንት ታይም ነገሮች እንዴት እንደሚተላለፉ አንደርስታንድ አድርጎ ያልመጣ ሰው ስለሚጠይቀኝ እንዴት ልመልስ? አውቶማቲክሊ የስ ኦር ኖ ብለህ ኢብራሂም አረዳዱን አያውቀውም እያልሽ ነው? እኔ አሁን የመጽሐፍ ቅዱስ አጻጻፍና አመጣጥና አያውቅም። እሱን እንመጣለን። ወይንም እንመጣለን። ሜሮንዬ እንመጣለን። ግድ የለሽም፣ እሱ ላይ እንመጣለን። ያው ሁለተኛ ጥያቄ አጻጻፉ ይኸው ሊያዝልሽ በኋላ እንዳልክደሽ፣ ሁለተኛ አጻጻፉ እሺ፣ አመጣጡ ማለት ነው። ስለዚህ መጀመሪያ ግን እኔን ትመልሻለሽ። የትም እንደ አይነት ትሪክ አሰርኝም። እኔ መጀመሪያ አለ ወይስ የለም? የለም መልስ። እሺ አንድ ድል ብቻ ማጓም ኦነስት ሆኜ እመልሳለሁ። አንቺ ኦነስት ሆነሽ መልሽ መጀመሪያ። ኖ መጽሐፍ ቅዱስ ላይ አንቺ ኦነስት መጀመሪያ፣ አንቺ ኦነስት ጥንታዊ የሆኑ ጽሁፎች ላይ አሁን የምትለው ነገር ነው። ኦነስት ሁኚ። አያችሁ አይመልስልኝም። ስለዚህ ከኦነስት እማልመልሰው ለምን መሰለሽ? አዎ ትክክል ነሽ። እኔ አልመልሰውም። በጣም ሜሪ ግን መጀመሪያ የጠየቁሽ እኔ ነኝ። ጽሁፎች ላይ ነው ሁሉ ላይ ነው አሁን የምትለው ነገር የሚሆነው ወይስ መጽሐፍ ቅዱስ ላይ ብቻ ነው? እቺን ብቻ ከመለስክልኝ እኔ እሱን ስመል መጀመሪያ ስትመልሽ ነው። የትም እኔ ርዕስ አልሰጥም። የሚገርምሽ ነገር ርዕስ ይቻላል አንድ ቀን ሲቻላል ሁለት ጊዜ እንኳን አንቺ ለኢብራሂም አይመልስም። አዎ ትክክል ነሽ፣ ጎበዝ። አሁን ፖለቲከኛ ነሽ አንቺ። እንኳን አንቺ የአንቺ ፖለቲካ ይቅርና መምህሮችሽ እኔ ላይ ፖለቲካ አይሰሩም። ስለዚህ ጥያቄሽን መልሽ መጀመሪያ። አለ ኦሪጂናል ወይስ ኖሌጅ እኮ ነው ኢብራሂም፣ ኮመን ኖሌጅ። ይሄ ነገር መጽሐፍ ቅዱስ ላይ ብቻ ነው ወይስ ደግሞ ሁሉ ጥንታዊ የሆኑ ጽሁፎች ላይ ነው ብዬ ስጠይቅ መመለስ አለብህ። ይሄ ኮመን ኖሌጅ ነው። ኖ ጥያቄ የመጽሐፍ ቅዱስ ኦሪጂናል ማኑስክሪፕት አንተን ችግር ላይ አይጥልም። ይኸው ለቆይ ሜሪ አንዴ የመጽሐፍ ቅዱስ ማኑስክሪፕቶች ኦሪጂናል ተግባባን። እነ ሐዋርያት የጻፉት ማለት ነው። ሐዋርያት የጻፉት በኢየሱስ ዘመን የነበረው ኦሪጂናል ማኑስክሪፕት አለ ወይስ የለም ብዬ ነው የጠየኩሽ። መልስ ካንቺ አይ አሁን አስባ ሚውት ታነሳና ሌላ ርዕስ ካነሳች አትመልሰውም፣ እናውቃለን። ይህን ጥያቄ እንደማትመልሰው ያው እኔ አውቃለሁ። ይሄው ለምንድን ነው መመለስ ይከበደ? አያችሁ አይደለም ብትለኝ ምንድን ነው አንተ በቃ ነው ብትል ችግር የለውም ይባላል። አይ አይደለም ነው በቃ ሜሪ ቤቱን አትረብሽ። ቤቱ ረብሻ አይወድም። እባክሽ አንዴ ቤት ይሄ ቤት ይሄ እንደኔ ቤት አለ እንደ ረብሻ አይወድም ይሄ ቤት። እሺ ስለዚህ አሁን ምን ታደርጊያለሽ ወይ ባቢ?
እሺ ችግር የለውም። በአቢን እናክብረው። አዎ እንዴ እንደዛ ነው በቃ። አሁን ስለዚህ ይሄን አትመልሹም፣ ጨርሰናል። እኛ ሙስሊሞች አረጋራቺ ልጅ ፕሌይ ማን ያረጋሽ? ቆይ በአላ ይሄ ምን ሆነ ነው? ስለዚህ እኛ ሙስሊሞች ማስረጃ አምጥተን ሰቁጭ አድርገናል። እዚህ ጋር መጽሐፍ ቅዱስ ኦሪጂናል ማኑስክሪፕት እንደሌለው ማስረጃ ቁጭ አድርጌያለሁ። አይ አለኝ የሚል ካለ አንቺ አይደለሽም ማንኛውም ሰው አንቺ ሳትሆን ማንኛውም እዚህ ያለው የሚል ቲክቶክ ላይ ኦሪጂናል ማኑስክሪፕት አለ የሚል ሲጀመር የወረደ ጥያቄ ነው የጥያቄ ማለት ነው። ለምን ሁሉም ሰው ስለሚያውቀው እንደው ትረጅኛለሽ ብዬ ነበር የሄድኩት። ስለዚህ ያው ገና ለንጽጽሩ ዓለም ገና አንድ ስቴፕ ስላለች ላታቂው ትችላለሽ። አሁን ሁለተኛ ጥያቄ ላይ እንሂድ። አጻጻፉ ላይ መጣን። አጻጻፉ የባይብል አጻጻፍ ቆይ አይ እንዴ አሁን የባይብል አጻጻፍ ላይ ግን አውራኝ። እኔ ባይ ዘ ዌይ መልቲ ታስኪንግ ነኝ። እንደ ሂስቶሪያን ላወራ እችላለሁ፣ ቴዎሎጂ ላወራ እችላለሁ፣ ኩኪንግም ከሆነ ስለ ኩኪንግ ላወራ እችላለሁ። ስለዚህ ኮመንት ጥያቄ ስትጠይቅ ለመመለስ ሞክር። ደዝን ሀፍት ቢ የንጽጽር ጥያቄ መሆን የለበትም። አሁን ሂስቶሪክ ነው። እንደዚህ አይነት ነገር መጽሐፍ ቅዱስ ላይ ብቻ ነው የሆነው ወይስ ሌሎችም ላይ ነው? ስለ አይደለም ማለት መብት ነው። ለምን ደማ አትለው? አይደለም ይሄ መጽሐፍ ቅዱስ ላይ ብቻ ነው ያደረገው። ትተነው ሄድን። አሁን ትተነው ሄድን። በቃ ተው ነው ያያረን። ምክንያቱም ነው ከደገምሽው ጠይቀሻለሁ። ከደገምኩኝ አይሻ ኦነስት ከማይሆን ሰው ጋር ማውራት አይቻልም። እና አይደለም ሜሮን የጠየቀሽን ጥያቄ ብትመልሽለትና መልስሽ ላይ ተጨማሪ ጥያቄ ቢያነሳ አሁን ያነሳሽው ጥያቄ መከራከሪያ ነጥብ ይሆንሻል። አንቺ ግን ከመልሱ ለመሸሽ ተጨማሪ ጥያቄ ጠይቅሽው። ይሄ ጋር ነው ፋላስ የፈጠርሽው እንጂ ለጠየቀሽ ጥያቄ መልስ መልሰሽለት መልስሽ ላይ ጥያቄ ቢያነሳብሽ አሁን ያነሳሽው ጥያቄ ተገቢ ነበረ። ስለዚህ አንቺ ከመልሱ ለመሸሽ የፈጠርሽው ታሪክ ስለሆነ ነው አልቀበልም ያልሽ እና በእርጋታ ቀጥል። እሺ አንደኛውን ጥያቄ ዘለው ወደ ሁለተኛ ስለሄደብኝ ነው። ክላሪፋይንግ ኩዌስችን እየጠየኩት ነው። ክላሪፋይንግ ኩዌስችን የሚባል ነገር አለ። ኦፓል ምን መሰለሽ አንድ ነገር ከመመለስሽ በፊት ባክግራውንድ አለው። ቆይ ባክግራውንድ አለው። ባክግራውንዱን አጥርቶ ነው መጠየቅ ያለበት። እሱን ነው አሁን ወደ ኋላ እኮ እየተመለስኩ ነው፣ ወደፊት አልሄድኩም። ወደ ኋላ የተመለስኩት ደግሞ ምንድነው አሁን የምትለው አውቶግራፍ የሚባለው ነገር ኮመን ነው ወይ? አንድ ሰው አውቶግራፍ ከሌለው በድሮ ዘመን ነው የምናወራው 2026 ላይ አይደለንም። ይሄ ነገር ሌሎችም ያው ሁሉ ሊትሬቸር የተባሉ የድሮ ጽሁፎች ላይ ሁሉ ሀፕን ያደረገ ነገር ነው ወይ ስለው ለምንድን ነው መመለስ ያልፈለገው? አጭርና ግልጽ የሆነ መጀመሪያ ጥያቄ ስትመለሽ ነው። እሱ ላይ ሁለተኛ ስቴፕ ነው። ሜሪ አሁን አዳመጥኩሻ። ሜሪ አዳመጥኩሻ። እሱም ሁለተኛ ላይ ነው የምጠይቅኝ። እኔ አሁን የጠየቅኩሽ ማስረጃ አቅርቤ ፕሮፌሰር ኧረ እባክሽ ኧረ ለአላህ ብለሽ ተረጋጊያ። ብቻ ሳይሆን ኢብራሂም አንድ ጊዜ ኢብራሂም አፍ በላይ ልገባ አይደለም። ስለ ሌሎቹ ማኑስክሪፕት ጠብቅና መቆም የለብሽም። ጀስት ቶክ አባውት ዩር ኦን ሪሊጅን። ስለ ራስ ማኑስክሪፕት ስትጠየቂ ገና ስለ ጁሾች መጠየቅ የለብሽም፣ ወይም ስለ ሂንዱይዝም መጠየቅ የለብሽም። ጀስት ስቲክ ኦን ፖይንት። የጠየቀሽን ስለ አንቺ ሪሊጅን ነውና ስለ ሌሎቹ አይመለከትሽም። የራስሽን ብቻ ይዘሽ ዲፌንድ አድርጊ። ኦሪጂናል ማኑስክሪፕት ባክግራውንዱ አይደለም እየጠየቀሽ ያለሽ። እየጠየቀሽ ያለው ሲምፕል የራስሽ ሃይማኖት አራማጅ ነሽ፣ ኦሪጂናል ማኑስክሪፕት አለሽ የለሽም ነው እንጂ ስለ ሂንዶች ስለ ቡዲዝም አይደለም። እነሱ የአንቺ ቢዝነሶች አይደሉም። ጀስት ፎከስ ኦን ዘ ፖይንት። የጠየቀሽን ስራ አንቺ ብቻ መልሰሽ ወቅ። በጣም ብዙ ሰው አለ፣ 91,000 ሰው አለና ለ20 ደቂቃ ሁላ ባክ ኤንድ ፎርዝ መልስ የሌለው ነገር እየመለስሽ ነው። ቀጥል ኢብራሂም አፉ በላይ። ያ ስለዚህ አሁን እኔ የጠየቅኩት ጥያቄ ፕሮፌሰር ባርቴርማንን አመጣሁኝ። ከዛ በኋላ ኮፒ አለና የኮፒ እንኳን እነዚህ የሉም በቃ። ስለዚህ ያለው መቼ ነው? ኮፒስ ማች ሌተር በጣም ረዥም ጊዜ በኋላ ያለ ኮፒ ነው የሚል ማስረጃ መጣው። ስለዚህ አሁን ጥያቄ ጠየቁኝ፣ ኦሪጂናሉ አለ ወይስ የለም ብዬ ስጠይቅ አይ ባክግራውንድ ሌሎቹስ ተበረዟል ወይስ አልተበረዘ? እሱ ሁለተኛ ላይ ምን መጣ ነው። መጀመሪያ የተጠየቀው ጥያቄ ይመለስ። ተግባባን? የተጠየቀው ጥያቄ ይመለስና ከዛ በኋላ እንቀጥላለን ማለት ነው። ችግር የለውም። ከዛ እንቀጥላለን። ሜሪ ያው በሰላም እናውራ። ያው እስቲ መጀመሪያ አለ ወይስ የለም መልሽልኝ። እኔ የሰዎቹ አውቶግራፍ ነው አይደለ? ባይዘው እሱን ስትል አውቶግራፋቸው ነው አይደለ የምትለው? አዎ በጎስፔል ሲወርድ ጎስፔል እንግዲህ ጎስፔልን የጻፉ ጸሐፊያን ተብሎ የተቀመጡት እንግዲህ
ከነሱ ሲጀመር ሂስቶሪያን ሶስት አይነት ጎስፔል ያደርጉታል። የመጀመሪያው የኢየሱስ ጎስፔል ብለው የሚናገሩት አለ። ሁለተኛ የሐዋርያት ጎስፔል ግን እሺ እንድመልስልህ ትፈቅዳለህ? አሁን ይሄንን ጥያቄ ስትጠይቅን 5800 የግሪክ ማኑስክሪፕቶች እንዳሉ ወደ 10000 ላቲን የሆኑ ታውዘንድስ ኦፍ አደር በሌሎች ቋንቋዎች የተተረጎሙ ማኑስክሪፕቶች እያሉ እያወክ ነው አይደለ? እነዚህም ደግሞ የሆኑት በጣም በጥቂት ጊዜ ውስጥ እነዚህ ምንድናቸው? ጥያቄ እሱ ነበር ፍራግመንቶቹ ማለት ነው። ቆይ ልንገር እያስረዳው ነው። ፍራግመንቶቹ ማለት ነው በጣም በአጭር ጊዜ ውስጥ እንደሆኑ እነዚህ ጋር ማመሳሰል የሚቻሉ ነገሮች እየሆኑ እያወክ ነው ይሄን ጥያቄ መጠይቀው ማለት ነው። ስለዚህ ጥያቄ አሁንም እሱ አይደለም። ይሄ እኮ ስመልስ እኮ ይላችሁ አይፈልግም። ስለዚህ እንዴት ብዬ ልመልስልህ? ስለዚህ በዚህ መሰረት በዚህ መሰረት ባርት ኤርመን ምን አለ? ምንድነው ማነው ስሙ? አሁን የጠቀስከው ሰው ምን አለ? ፕሮፌሰር ባርት ኤርመን የሚለው ሰው ምን አለ? the essential Christian beliefs are not affected by textual variants ብሎ ኮንክሉድ አድርጓል። ምንም ነገር የተቀየረ ነገር እንዳለ ወንጌሉ እንደቆመ ይኸው ሰው ደግሞ ስለተናገረ ይሄን ትቀበላለህ ወይ ብዬ ጠይቄሃለሁ። ስለዚህ የምናወራው ነገር ሰርክል የሆነብህ ለዚህ ነው። ሜሮን እኔ ቴክስቹዋል ቫሪያንት ብዬ ተናግሬያለሁ፣ ጠይቄያለሁ ስለ ቴክስቹዋል ቫሪያንት። የቴክስቹዋል ቫሪያንቱን አይደለም እኔ የጠየቅኩት። እነ ዮሐንስ፣ እነ ሉቃስ፣ እነ ጳውሎ እነ ማን ነው እነ አራቱ ጎስፔል ላይ ነው እያወራን ያለ ነውና እነዚህ አራቱ ጎስፔሎች የጻፉት ጽሁፍ ያኔ የተጻፈው ኦሪጂናሉ፣ አውቶግራፉ፣ ማኑስክሪፕቱ አለ ወይስ የለም? ካለ አዎ አለ፣ ከሌለ የለም። ግን በኋላ ብለን እንቀጥላለን። አለ ወይስ የለም ነው ጥያቄው መጀመሪያ። ከሌላ ሰው ጋር ቀጥል ኢብራሂም። በከዝ እንትን እየተግባባን አይደለም ማለት ይሄን ራሱ በመልስልህ ምን እንደማቀርብ ይሄን በመልስልህ ራሱ የኔን ጥያቄዎች አትመልስልኝም። ኦር ደግሞ ወደ ሌላ እኔ መልሳለሁ፣ ወላሂ እኔ መልሳለሁ፣ ወላሂ መልሳለሁ። ወላሂ መልሳለሁ። በቃ እሺ፣ እኔ ያሳያቸዋለሁ። አሁን ሚውት አድርጊና እንትን ያለሽ ተመልከቱ። ከአንድም በጣም ብዙ ማስረጃ ነው ማሳያችሁ። የባይብል ኦሪጂናል ማኑስክሪፕት እንደሌለ እኔ ሳሎን ዶክተር ተስፋዬ ሮቤሌን አስለምጣችኋለሁ። አሁን እሺ፣ ተስፋዬ ሮቤሌ ታውቁታላችሁ አይደል? ዶክተር ተስፋዬ ሮቤሌ። እሺ፣ ምን አለ መሰለህ እዚህ ጋር ተመልከቱ ምን እንደሚል። ቅድም ያልኳችሁ all the gospels originally circulated anonymously ያለ አያችሁ። authoritative names were later assigned to them by unknown figures አለ። በማይታወቅ ሰው ነው ስም ራሱ የተሰጣቸው ይሄ መጽሐፍ in early church ማለት ነው። in most cases the names are guesses አለ። ጭራሽ ግምት ነው፣ በግምት ነው ራሱ የሚሰጠው። ይሄ ኢብራሂም አይደለም የጻፈው ይሄን መጽሐፍ። 50 biblical criticism ስኮላሮች ናቸው ይሄን የጻፉት ጋይስ፣ 50 ማለት ነው። እዚህ ጋርም ተመልከቱ ሌላ መጽሐፍ ይሄን መጽሐፍ ተመልከቱ። እንግዲህ እዚህ መጽሐፍ ላይም ምን ይላል? authorship የማቴው ማለት ነው። the gospel of Matthew is technically anonymous አለ። አይታወቅም፣ ጸሐፊው ማን እንደሆነ አይታወቅም። as are the other gospels አለ። እንደ ሌሎቹ እንደ አራቱም ጎስፔሎች እንደ ሶስቱ ጎስፔሎች አይታወቅም። ተግባባን? አሁንም ተመልከቱ ሌላ መጽሐፍ ተመልከቱ መጽሐፋቸውን ምን እንደሚል since many manuscripts have suffered losses አለ። ጭራሽ ሎስ ደርሶባቸዋል። ሎስ ተግባባን? the edition often note which passage are missing text indicated with ቫካት እያለ ኦር ኢት ሚንስ ምንድነው ሚሲንግ ማለት ነው። በቃ ብዙ ሚስ ያደርጉት ነገር አለባቸው። ለምንድነው ማኑስክሪፕቶቹ ሰፈር አድርገዋል። በቃ በጣም ረጅም ጊዜ ሄዷል። እንዴ እኮ ጥያቄ የለውም እኮ ምን ይሄን ያህል ጥያቄ የሚያሰሳ ነገር እኮ አይደለም። ተግባባን? indicate that these manuscripts contains the four gospel which the conception of John ከ19 እስከ ጆን 17 እስከ 35 ያለውንም ጉዳይ አንስቶ የሚናገርበት ሁኔታ አለ። ወላሂ አሁን በጣም እኔ እኮ አናኒመስ የሚለው ነገር በጣም ብዙ ቦታ ነው ያለው፣ አይታወቅም። ተመልከቱ ከራሳቸው መጽሐፍ እናሳያቸዋለን። ገና ከራሳቸው መጽሐፍ ማለት ነው። ያው እዚህ ጋር ለምሳሌ ይሄን መጽሐፍ ተመልከቱ። በተመሳሳይ ይሄ ማን ነው? ባርቴርማን ያዘጋጀው ሎስ ክርስቲያኒቲስ የሚለው መጽሐፉ ላይ ምንድነው ያለው? ተመልከቱ ምን እንደሚል
we do not have the originals of any books that came to be included in the New Testament አለ። ሱብሃንአላህ ኒው ቴስታመንት ላይ አንዱም መጽሐፍ ኦሪጂናሉ የለም ማለት or indeed of any Christian book from antiquity አለ። እንደውም የክርስቲያን መጽሐፍ የተባለ ሁሉ ኦሪጂናሉ የለም ማለት what we have are copies of the originals or to be more accurate copies made from copies of the originals አለ። ኮፒ ምንም በቃ most of these surviving copies are hundreds of years removed from the original themselves አለ። ጭራሽ በቃ እንዳለ ገንጥለው አውጥተዋቸዋል። እና ታዲያ እሺ እንዴት እናርጋቸው? እንደውም ምን አለ for some unknown reasons አለ። አንዳንዶቹ አይታወቅም ምክንያታቸው it was eventually thrown away or burned or otherwise destroyed አለ። ተቃጥሏል፣ ተወርውረዋል፣ ተደብቀዋል፣ እንደፈለጉ አድርገዋቸዋል መጽሐፍቶቹ ማለት ነው። እንደፈለጉ ይሄ ሁሉ መጽሐፍ እንደማይታወቅ የሚያሳይ ነው እንዳለ ማለት ነው። ይሄ የምታዩት እዚህ ጋር ያለው ነገር። ስለዚህ አሁን ከመጽሐፋቸውን ብናሳያቸው አያምኑ፣ ከስኮላሮቻቸውን ብናሳይ አያምኑ። ታዲያ እንዴት እናርጋቸው? እኛ ምን ልናረጋቸው እንችላለን? ያለው ምን አይነት መጽሐፍ ነው እናሳያችሁ። ምን አይነት መጽሐፍ እንደሆነ እናሳያችሁ። እሺ ኧረ ቆይ እናሳያችሁ። ኦኬ እሺ እሺ እናሳያችሁ መጽሐፍቶቹ ምን አይነት እንደሆኑ ማለት ነው። እሺ ምን አይነት መጽሐፍቶች እንዳሉ ቢስሚላህ ማልክ ያው ተመልከቱ። እነዚህ ናቸው ያሉት መጽሐፍቶች። እነዚህ ፍራግመንት ተግባባን። እነዚህ ናቸው በቃ አሉ የሚባሉት መጽሐፍቶች። ይሄ ራሱ ኮፒ ነው ጋይስ። ይሄ ራሱ ኮፒ ነው፣ ኦሪጂናሉ አይደለም። ወቆይን የኮፒ እንትኑ የለም፣ እሱን አታስቡት። ይሄ ራሱ ኮፒ ነው። የስንተኛ ኮፒ እንደሆነ አይታወቅም። ይሄም ራሱ እንደዚህ ናቸው አያችሁ፣ እንደዚህ። ይሄ የሰው ፊት ነው፣ ልብ አድርጉ። ቢገጣጠም እንኳን አንድ የሰው ፊት አይሞላም። ይሄ ሁሉ ቢገጣጠም፣ ይሄ ሁሉ ተገጣጥሞ አንድ ጥፍር ምናምን የማያካክሉ ነገር እንትኖች ናቸው እንዴ። ስለዚህ እንዴት ነው ይሄንን ይዞ አንድ ሰው ኦሪጂናል አለኝ የለኝም ለማለት ክርክር ላይ ራሱ የሚቀርበው? ክርክር ላይ ራሱ እንዴት ይቀርባል? ለምሳሌ አለ የሚባለው መጽሐፍ የዮሐንስ ወንጌል ፓፒረስ 52 የሚባለው ነው እና ፓፒረስ 52 ኤቲኤም ካርድ ነው የሚያክለው። የኤቲኤም ካርድ ማለት ነው። ስለዚህ ይሄን ይመስላል። አይ ቲንክ ልጅቷ ሁሌ ነው የምንገናኘውና ያው እንተዋወቃለን። ለዛ ነው እንዲህ የምትሆነው። ባቢዬ ቴንክ ዩ ብለናል። ኦፓል ምናምን ትላላችሁ። ብሮ አዎ ደስ ይላል። የሜሮን ባህሪ ነው በጣም ከባድ ነው። በሜሮን እንትን ምንድነው ፍላጎቱ እኮ ኢየሱስ ምንድነው አምላክ ሊሆን አይችልም። ግግም ነው እንትን የምትለውና ቅድም ራሱ ኡስታዝ ጋር ስታወራ ግልጽ የሆነ ነገር በቃ እንትን ላለ ማለት እንዴት እኔ ግራ ገባኝ። አሁን ሰው የጤና ችግርም እንዳይኖርባት አሁንስ ኧረ ወላሂ የሆነ ዲስኦርደርማ አለ ዝም ብሎማ